ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን በጣም ደስ ብሎናል ምኞታችን ሞላ አሸንፎ መጣ አበበ ቢቂላ በዛሬው የትረካ ሰዓታችን ፖል ራምባሊ ቤርፉት ራነር ዘ ላይፍ ኦፍ ማራቶን ራነር አበበ ቢቂላ የተሰኘው መጽሐፍ ትኩባታ በ2004 ዓመተ ምህረት ሮማን የወረረ ጀግና ያልተዳሰሰው የህይወት ጉዞ ሲል ወደ አማርኛ ከመለሰው መጽሐፍ ውስጥ ያገኘነውን አስደናቂ ፖለቲካዊና ሀገራዊ ታሪኮችን የዳሰሰበትን ስለማሙ ወልዴ ስለ አበበ ቢቂላ አሰልጣኝ ኦኒን ኢስካነን ስለ መንግስቱ ግርማሜ ነዋይ ስለ ቀዳማዊ ኃይለ ሥላሴ እንዲሁም በዋናነት ማጠንጠኛው ስላደረገው አበበ ቢቂላ በንጉሠ ነገሥቱ ለእስር ተዳርጎ በነበረበት ወቅት ከስቅላት የሞት ፍርድ ለጥቂት ስለተረፈበት ሁኔታ ያልተሰሙና ያልተነገሩ ድንቅ ታሪኮችን እንደዚህ አሰናዳ ነው እንደወትሮ ሁሉ ከዚህ ትረካ በርካታ ቁም ነገሮችን ያተርፉበታልና እስከ ትረካው ማብቂያ ድረስ አብራችሁን ቆዩ ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ አበበ ቢቂላ የሮም ኦሎምፒክን ማራቶን አሸንፎ አዲስ አበባ እንደደረሰ መንገዱን ያጨናነቁ ሰዎች ያለማቋረጥ እየጨፈሩ በዝግታ ቸርችል ጎዳና ይወርዳሉ ድፍን የአዲስ አበባ ነዋሪዎች ግልብጥ ብለው በመውጣት ለክቡር ዘበኛ ብሔራዊ ጀግና አድናቆታቸውን ቸሩ አህጉሩ በሞላ በኦሎምፒክ ውድድር የወርቅ ሜዳሊያ አሸናፊ የሆነውን አበበን ባዶ እግሩን ለማጠብ ፈቃደኛ ነበር የመርካቶ በረንዳዎችና ሽርንቁላዎች ሳይቀሩ ጸጥ ረጭ ብለዋል ሰልፈኛው አበበ ለኢትዮጵያና ለንጉሠ ነገሥቱ ያቀናጃቸውን ታላቅ ክብር የሚገልጽ በተለይ ለእርሱ የተጻፈውን መዝሙር እየዘመረ ነበር በብዙ የሀገሪቱ ክፍል የድሉ ዜና አልተደነቀም ነበር ምክንያቱም በመጀመሪያ ኦሎምፒክ ምን እንደሆነ የሚያውቀው አልነበረም አበበ 42 ኪሎ ሜትር ሮጣ ጉዳይ ሲኖር በአንድ ቀን አበበ የሮጠውን እጥፍ መሮጥ የተለመደ ነበር ግን እኮ እሱ ከ2 ሰዓታት ከዛም ባልበለጠ ጊዜ ነው ያሸነፈው አንድ ሰው ከመጨለሙና ለሽፍቶች ጥቃት ከመጋለጡ በፊት ጉዞውን እስካጠናቀቀ ድረስ የፈጀውን ያህል ቢጨርስ ምን ለውጣለው ሆኖም ሁሉም የአበበን ሻምፒዮናነት አክብሮለታል ስለዚህ በርግጥ ይህ ክስተት ለየት ያለ ነው ኢትዮጵያዊ የዓለም ሻምፒዮን መሆኑ አበበ አዲስ አበባ ውስጥ በተለያዩ ስፍራዎች በተዘጋጁ ግብዣዎች ላይ በክብር እንግድነት እንዲገኝ ተጋብዞ ነበር በግሪክ ክለብ የነጋዴዎች ማህበሩ ፕሬዝዳንት የመጀመሪያውን ዘመናዊ ማራቶን በ1896 ያሸነፈውን ስፓይሪደል ሊዩስ የተጫነለት ነው ያለውን ዘውድ አበረከተለት ፍቅሩ በጋዜጣ ላይ ባሰፈረው ሀተታ ዳግማዊ ምኒልክ ጣሊያንን አድዋ ላይ ያሸነፈበት ዓመት በመሆኑ ድንቅ ግጥምጥሞች ነው ሲል ጽፏል በሄደበት ሁሉ ሰዎች አበበን ባድናቆት ያዩታል ብዙዎች አጠገቡ መሆን ይፈልጋሉ ከቻሉም ሊነኩት ይፈልጋሉ ከሊንና ቫንዴክ ድሪክን እንዴት ቀድሟቸው ከራዲ ጋር እልህ አስጨራሹን ውድድር በማካሄድ በሜዳሊያ ስነ ስርዓት ወቅት እብሪተኞች ቀኝ ገዢዎችን ቁልቁል እያያቸው ስለመሸለሙ ለመስማት ሁሉም ይጓጓል በሄደበት ሁሉ ሴቶች ባድናቆት ይመለከቱታል አይናውጣዎቹን የክብር ዘበኞችን አጥምደው የሚያራግፉት ቤተመንግስት አጠገብ ጠብቀው ሲያልፉ ዳሊያቸውን ያውረገርጉለታል ከሁሉም በላይ የሚያስደስቱት ግን በየጎዳናው ልብሶቻቸው ላይ በወረቀት የተጻፈ ቁጥር ለጥፈው እንደወትሯቸው በባዶ እግራቸው የሚሮጡ ልጆች ናቸው በርግጥ በዚያች ዕለት እያንዳንዱ የአዲስ አበባ ወጣት ፈጣኑን የክቡር ዘበኛ አትሌት ለማየት ወጥቷል ከሰልፈኛው ፊት ከነበሩት አንበሶች ነጭ ቀለም የተቀባ ክፍት ወታደራዊ የጭነት መኪና እየተከተለው ነበር አምስቱ አንበሶች በሰንሰለት ቢታሰሩም ግራና ቀኝ ሲንጎማለሉ ሰልፈኛው ያፈገፍጋል መኪናው ላይ አበበ አዲሱን የ10 አለቃ የደንብ ልብስ ለብሶና ሜዳሊያውን አንጠልጥሎ ቆሟል የተሸለመውን የወርቅ ሜዳሊያ ለህዝቡ ሲያሳይ ሜዳሊያው ያብረቀርቃል ወታደራዊ መኪናው ላይ ከአበበ ጎን ጀነራል መንግስቱ ነዋይ የክቡር ዘበኛ ነጭ ሙሉ የደንብ ልብሱን እንደለበሰ ከሌሎች ከፍተኛ የጦር መኮንኖች ጋር ይታያል እስከዚያን ጊዜ ድረስ መኮንኖች የስፖርት ልምምዱን እንደ ተራ ስልጠና ቢያዩትም አሁን ጠቀሜታ እንዳለው ተገንዝበዋል
ከነርሱ ኋላ ባለው ሰረገላ ላይ ንጉሱ ነጭ ጓንት አድርገው የፊልድ ማርሻል ግርማ ሞገስን ተላብሰው በወርቅ ኒሻናቸው እንዳሸበረቁ እጃቸውን የሰይፋቸው እጀታ ላይ አድርገው ቆመዋል። ከኋላቸው አልጋ ወራሹ ልዑል አስፋወሰን አሉ። እሳቸውም የበዓል ልብሳቸውን ለብሰዋል። አጠገባቸው የአጼው ሴት ልጅ ልዕልት ተናኘ ወርቅ ቀለል ያለ የበጋ ልብስ እንደለበሱ የፀሐይ ባርኔጣቸውን አድርገው ተቀምጠዋል። አሽከሮች የንጉሱን ሰረገላ ተከትለው ይጓዛሉ። የአበበ ቢቂላ አሰልጣኝ ኒስካኔን የብሔራዊ ኦሎምፒክ ኮሚቴ ዋና ጸሐፊ ሆኖ ከተሾመው ይርነቃቸው ጋር ከንጉሱ ሰረገላ ኋላ በጭነት መኪና ይከተላሉ። ይርነቃቸው ስለ አዲሱ ሹመቱ ለኒስካኔን ሲነግረው እድገት ያልተሰጠው እርሱ ብቻ በመሆኑ ማዘኑን ገልጾለታል። የአበበን ክብር ለመጋራት ፖለቲከኞች ከበውት ነበር። የቀድሞ የጽህፈት ሚኒስትሩ አክሊሉ አበበ ጎን ተሸጉጠው ነበር። በወቅቱ ወደ ውጭ ጉዳይ ሚኒስትር ተዛውረው ነበር። አክሊሉ እንደማንኛውም የተማረና ወደ ውጭ የተመላለሰ ኢትዮጵያዊ የባዕዱ አገር እንዲሆንላቸው ይፈልጋሉ። መድኃኒቱና ስልኩ ሳይቀር ከዚያ ቢመጣ ይወዳሉ። በመሆኑም አዳዲስ የመገልገያ መሳሪያዎችን ኒስካኔን ከስዊድን እንዲያመጣላቸው ሁሌ ይጠይቁት ነበር። እርሳቸውም እንደ ጄኔራሎቹና እንደ ፖለቲከኞቹ ሁሉ ደርሰው የአገሪቱ የስፖርት ፕሮግራም እንዲስፋፋ ፍላጎታቸው እንደሆነ እያሳዩ ነበር። ኒስካኔን በዚህ ቅር አልተሰኘም። እሱም ከድሉ የራሱን ድርሻ እያጣጣመ ነበር። ከፈረንሳይ ከእንግሊዝና ከአሜሪካ ለመጡ ጋዜጠኞች ስለ ስልጠና ፕሮግራሙ መተረኩ አስደስቶታል። አበበ በውድድሩ ወቅት 350 ግራም ክብደት ብቻ ስለመቀነሱ ሲነገራቸው ያሳዩት መደነቅና ገረሜታ የተለየ ነበር። ኒስካኔን አበበ የዛቶፔክን ሰዓት የበለጠ ማሻሻል ይችል እንደነበር ለጋዜጠኞቹ ይናገር ነበር። አበበ ዛቶፔክ ባለፈው ማራቶን ያስመዘገበውን ሪከርድ በ8 ደቂቃ ያህል በማሻሻሉ ቢኮራም አበበ ራዲ ከኋላው መኖሩን ቢያውቅ ኖሮ ቀደም ብሎ መምራቱን ይጀምር ስለነበር እርግጠኛ ነኝ ካሁኑ 2 ደቂቃ ቀድሞ ይገባ ነበር ሲል ለጋዜጠኞቹ ነግሯቸዋል። ሁሉም በባዶ እግሩ በመሮጡ ተገርመው ሳለ ያመጋገቡን ሁኔታ ሲሰሙ ይበልጥ ተደመሙ። ኒስካኔን እንደ አብዛኞቹ ኢትዮጵያውያን ሁሉ በሳምንት 2 እና 3 ቀን እንደሚጾም ነገራቸው። ሁላቸውም ያበበን ሚስጥር ማወቅ ቢፈልጉም አበበ ግን አንዳችም ሚስጥር አልነበረውም። እድሜው ገና 30 ስላልሞላና ጥሩ ሁኔታ ላይ ስላለ ኒስካኔን አበበ ወደፊት ሌሎች ክብረ ወሰኖችን እንደሚያሻሽል እርግጠኛ ነበር። ሰረገላው ቤተመንግስቱ መግቢያ እንደደረሰ አበበ በፀሐይ ብርሃን የሚያንጸባርቀውን ሜዳሊያውን ከፍ አድርጎ አሳየ። ያልተለመደ ደስታ በንጉሱ ፊት ላይ አየ። በተቃራኒው ጄኔራል መንግስቱ ፈገግም አላለም። አበበ በእርሱ ላይ ፊቱን ያጠቆረበት መስሎ ተሰማው። በቤተመንግስቱ የአትክልት ስፍራ በተዘጋጀው መድረክ ፊት ለፊት አግድም ወንበሮች ተደርድረዋል። ቀስ በቀስ ወንበሮቹ በክብር እንግዶች የደንብ ልብስ በለበሱ ወታደራዊ መኮንኖችና ፖለቲከኞች ተሞሉ። መድረኩ በነጭ መጋረጃ ተጋርዶ አበበና ኒስካኔን ንጉሱ ፊት ቆመዋል። የንጉሱ ባለሟል ንጉሱ ለኒስካኔንና ለአበበ የሚያበረክቱላቸው ኒሻኖችና ወታደራዊ ማዕረጎች ሐምራዊ ጨርቅ በለበሰ ዝርግ ሳህን ይዟል። ንጉሱ ወደ ኒስካኔን ዞረው በርጋታ ሻለቃ ኦኒ ኒስካኔን የክብር ዘበኛ የስፖርት ኃላፊና የትምህርትና ስነ ጥበብ ሚኒስትር የስፖርት ዳይሬክተር በመሆን ወጣቶቻችን አካላዊ ጥንካሬን እንዲላበሱ ስላደረክ ከፍተኛ አገልግሎትና ላበረከትከው ቅን አገልግሎት ይህንን ሜዳሊያ ስንሸልምህ ክብር ይሰማናል ብለው ኒሻኑን ደረቱ ላይ ሰቁ። ከዚያም ንጉሠ ነገሥቱ ወደ አበበ ቀረብ በማለት ወታደር አበበ ቢቂላ ለተቀናጀው ታላቅ ድልና ለሀገራችንና ለመላው አፍሪካ ላጎናጸፍከው ክብርና ተጋድሎ ይህንን አበርክተንልሃል። ንጉሱ ሜዳሊያውን ከሳህኑ ላይ አንስተው አበበ አንገት ላይ ካጠለቁለት በኋላ ሁለቴ ወደ ኋላ ተራምደው ሰላምታ ሰጡት። አበበም እጁ እየተንቀጠቀጠ ለንጉሱ የአጸፋ ሰላምታ ሰጣቸው። የ10 አለቃ ማዕረጉን ጨርቅ የሰጠው ጄኔራል መንግስቱ ነበር። ቀጥሎ አበበ በጥንቃቄ ወታደራዊ ሰላምታ ሰጠ። ሆኖም ባላወቀው ምክንያት አለቃውን እንዳስከፋው ታውቆታል። ስነ ስርዓቱ የተጠናቀቀ መሰለ። የገረረችው ፀሐይ የለበለበቻቸው ራሶችና የክብር እንግዶቹ ንጉሱ ወደ ቤተ መንግስቱ ውስጥ ለመግባት ሲነሱ እጅ ለመንሳት እየተጠባበቁ ነበር። ነገር ግን ንጉሱ ያለ ወትሯቸው ፕሮቶኮሉን የረሱት መሰሉ።
ከሄዱበት ሐሳብ ተመልሰው የኦሎምፒኩን ጀግና አተኩረው ይመለከቱት ገቡ። ከደማቅ ሰማያዊ እጀ ጠባባቸው ኪስ የሆነ ነገር አውጥተው በድጋሚ ወደ አበበ ተጠጉ። የ10 አለቃ አበበ አገርህና መላውን አፍሪካን አኩርተሃል ካሉ በኋላ ዝም አሉ። ስነ ስርዓቱ እንዳያልቅ የሚፈልጉ ይመስል ነበር። በኢትዮጵያ ሕዝብ ስም ይህንን ስጦታ ከንጉሠ ነገሥቱ ግምጃ ቤት አበርክተንልሃል በማለትም ለአበበ ትንሽ የስጦታ መያዣ ዕቃ ሰጥተው በድጋሚ ሰላምታ አቅርበውለት ዞር ብለው ሄዱ። አበበ ወደ ጦር ሰፈሩ እንደተመለሰ ሜዳሊያውን አውልቆ ቁም ሳጥን ውስጥ ሰቀለው። ለአራተኛ ጊዜ የክቡር ዘበኛ ባንድ ብሔራዊ መዝሙሩን እያሰማ ነበር። ባለስልጣናቱ እሱ ባልተጋበዘበት የመዝናኛ ፕሮግራም እየተምነሸነሹ ነበር። አበበ በዚህ አልተከፋም። ያገለሉት መስሎት አልተሰማውም። የ10 አለቃ ማዕረግ ቢሰጠውም አሁንም ቢሆን ክቡር ዘበኛ ነው። በዚያ ላይ የሚያደርጉት ንግግሮችም እየሰለቹት ነበር። ሚስቱና ወንድ ልጁን ለማየት ወደ ገጠር መንደሩ ለመመለስ ቸኩሏል። ከሁሉም በላይ ለቤተሰቡ ነው ድሉን ለማካፈል ይጓጓው። ስለ ውድድሩና ግርግሩ ስላየው ሁሉ ሊነግራቸው ቸኩሏል። ንጉሡ የሰጡትን የስጦታ መያዣ እንደከፈተው አንድ ትልቅ አልማዝ የተቀመጠበት የወርቅ ቀለበት በማየቱ ደነገጠ። የስጦታ መያዣውን ቶሎ ከርኖ ኪሱ ከተተው። ይህንን ባደረገበት ወቅት ጀነራል መንግስቱ እንዳየው ማወቀ። የተንጣለለው አልጋ እላዩ ላይ የተኙትን አጼ ኃይለ ሥላሴን ሕፃን ልጅ አስመስሏቸዋል። ከእንቅልፋቸው ነቅተው ያዳምጡ ነበር። የማለዳ ጸሎት ማድረስና ብቻቸውን በጽሞና ማሰብን ልምዳቸው አድርገውታል። በጨለማው ውስጥ የተሰማው የዶሮ ጩኸት በሚያገሳው አንበሳ ድምጽ ተዋጠ። ገና ጎህ አልቀደደም። ግርማዊነታቸው ተንጠራርተው አጠገባቸው የነበረውን የግርግዳ ማብሪያና ማጥፊያ ተጫኑት። ከርቀት የጄኔሬተር ድምጽ ይሰማል። ካልጋቸው ወጥተው የምሽት ልብሳቸውን እንደለበሱ አሽከሩ ልብሳቸውን እስኪያመጣላቸው ጠበቁ። ከ60 ዓመት በላይ ቢሆናቸውም ቀጥ እንዳሉ ናቸው። ከማለዳ እስከ ምሽት ተሳስተው እንኳን ጎበጥ አይሉም። ኃይለ ሥላሴ ወደ ዙፋኑ ከወጡበት የዛሬ 30 ዓመት ጀምሮ ይህንን ሳያሰልሱ በየቀኑ የሚያከናውኑት ተግባር አድርገውታል። ለአፍታ ያክል ይህንን ከማድረግ ከተቆጠቡ ወይም ከጎበጡ ይህ ድርጊታቸው እንደ ድክመት ይቆጠርባቸዋል። ከአትክልት ስፍራው ካንበሶቹ መካከል አንደኛው አገሳ። ንጉሠ ነገሥቱ ጥቁር ሙሉ ልብስ ለብሰው በየቀኑ እንደሚያደርጉት ለመንሸራሸር ሲወጡ የአትክልት ስፍራው በጭጋግ እንደተሸፈነ ነበር። ንጉሡ ሲያልፉ ከጀርባቸው አንዱ በጸጥታ ተከተላቸው። አፉ ላይ መጎናጸፊያ ያደረገው ሰውዬ በዝግታ አቀረባቸውና ማንሾካሾክ ጀመረ። በባህሉ መሰረት ቀስ ብሎ በመናገር ላይ ስለነበር ለራሱም ያወራ ይመስል ነበር። መንግስቱ አለ። ኃይለ ሥላሴ ወደፊታቸው ተራመዱ። አንበሶቹ ቤት ሲደርሱ ቆሙ። ሰውየውም ወዲያውኑ ቆመ። የአንበሳዎቹ ጠባቂ ጆንያ ይዞ ቤቶቹ አጠገብ ቆሟል። ንጉሡ እንደተቃረቡ ከጆንያው ውስጥ የበግ እግር አውጥቶ እንዳጎነበሰ አቀረበላቸው። ኃይለ ሥላሴ ስጋውን ለአንበሶቹ ሰጥተው ሲዘነጣጥሉት ተመለከቱ። ከዚያም ዞረው ራሳቸውን በትንሹ በመነቅነቅ መረጃ ያቀበላቸውን ሰው አሰናበቱት። የአንበሶቹ ጠባቂ በጆንያ የያዘውን ስጋ ለንጉሡ ያቀበላቸው አናብስቱን ይመግብ ጀመረ። ይህንን እያደረጉ ሳሉ ከበስተጀርባቸው በዛፉ ተከልሎ የሚያያቸው ሌላ ሰው ነበር። ሰውየው ኮትና ሱሪ ለብሷል። ንጉሡ መንቀሳቀስ እስኪጀምሩ ጠብቆ የመጀመሪያ ወሬ አቀባይ መራቁን እንዳረጋገጠ በደብዛዛው ብርሃን ቀረባቸው። ከዚያም ከኋላቸው ቆሞ አንሾካሾከ። አጼ ኃይለ ሥላሴ እጆቻቸውን ወደ ኋላ እንዳጣመሩ በጸጥታ አዳመጡ። የፍላሚንጎቹ መንጋ ወዳለበት አካባቢ ሲደርሱ ወፎቹ በድንጋጤ ተበታትነው ሲበሩ ንጉሡ ፈገግ አሉ። ንጉሡም ራሳቸውን ሲነቀንቁ ሰውየው የጀመረውን ንግግሩን ገጥቶ እጅ እያነሳ ወደ ኋላ ፈገፈገ። መንግስቱ ንጉሡን ከጉድጓድ የወጣ የሚመስል ሌላ ጎባጣ ወሬ አቀባይ ተጠጋቸው። ሰውየው በእንቅልፍ ጦት ፊቱ የገረጣና አይኑ የተሰረጎደ ነበር። እሱም በተመሳሳይ የመንግስቱን ስም በማንሾካሾክ ሪፖርቱን አቀረበ። አጼ ኃይለ ሥላሴ ጭጋግ እስኪገለጥ ብቻቸውን ሲንቀሳቀሱ ቆዩ። የመጀመሪያዎቹ የፀሐይ ጨረሮች የረጃጅሞቹን ዛፎች ቅርንጫፎች ሲያስሱም የወሬ አቀባዮቹ ሰዓት አበቃ። ንጉሡ የዕለት ሥራቸውን ሊጀምሩ ነው። እያንዳንዷ ቀን በስሌት የተከፋፈለች ናት። የችሎት ሰዓት፣ የእረፍት ሰዓት ወዘተ ተብላ ትከፋፈላለች።
አጼው ዞረው በዝግታ ወደ መጡበት ተመለሱ። እልፍኝ የገቡት ሁለት ራሶች የግራ እግሮቻቸውን አጥፈው ትከሻዎቻቸውን ጉልበቶቻቸው ላይ አሳርፈውና ቅንድቦቻቸው ጥቁር ወይን የመሰለውን ወፍራም ምንጣፍ እስኪነካ አጎንብሰው እጅ ነሱ። ከዚያም ቀስ ብለው ተነሱ። አንደኛው ወደ ንጉሱ ተጠግቶ ግርማሜ ንዋይ ጉቦ እየተቀበለ ለትምህርት ቤት ማሰሪያነት እያዋለው ነው። እዳሪ መሬቶችን ለገበሬዎች ይሰጣል። በቀጣይም የመሬት ባላባቶችን የማባረር ፍላጎት አለው። የንጉሠ ነገሥቱን ንብረቶችም ከመውረስም ወደ ኋላ አይልም። ሁለተኛው ራስ በተራቸው ቀረቡ። ግርማዊነቶ ወደ አሜሪካ ዩኒቨርሲቲ ልከው ያስተማሩት ሰው ውለታውን የሚከፍለው እንደዚህ ነው። ማርክሲዝምን ይዞብን ነው የመጣው። ንጉሱ ራሶቹን በደንብ አጠኗቸው። ፍራቻዎቻቸውን የሁኔታውን አጠቃላይ አስፈሪነት እየመዘኑ ነበር። የራሶቹ ነጭ ሸማ በረጅሙ ጉዞ የተነሳ አድፏል። እነዚህን ሰዎች የሶቪየት ህብረት ርዕዮተ ዓለም አደጋ አስፈርቷቸው እንዳልሆነ ተገንዝበዋል። የመጡት ጥቅሞቻቸውን የማጣት አደጋ በላያቸው ላይ ስለጣለ ነው። ንጉሱን እንቆቅልሽ የሆነባቸው የግርማሜ ንዋይ የጸና አቋም ነው። የመንግስታቸው ተጠቃሚ መሆኑን አላገናዘበም። የተመቻቸ ኑሮ ማጣጣም ቢችልም ለውጥ እንዲካሄድ ቅስቀሳ ያደርጋል። ኑሮውን ለጥቂት ጭሰኞች ለመሰዋት ዝግጁ ነው። ንጉሱ የተናደዱትን ያህል አዘኑ። ንጉሱ ኢትዮጵያን ለማበልጸቅ ያቀዱትን የለውጥ ህልምም ያስፈጽማሉ ብለው ተስፋ ጥለውባቸው የነበሩትን የእሳቸውን ትውልድ ሰዎች ጣሊያን ስለጨፈጨፋቸው ለትምህርት ወደ ውጪ የላኳቸው ወጣቶች የተለያዩ አስተሳሰቦችን ይዘው ወደ ሀገራቸው ተመለሱ። መሬትን ላራሹ መስጠት እሳቸው እንዳዩአቸው የሶቪየት ህብረት መሪዎችን በቤተ መንግስቶቻቸው አላዩአቸውም። ራሶቹን አመስግነው ወደ መጡበት እንዲመለሱ አዘዟቸው። ጉዳዩን በሚገባ ተረድተነዋል አሏቸው። ጀነራል መንግስቱ ንዋይ ንጉሱ ጦር ሰፈር በሚገኝ ቢሮ ተቀምጧል። ፊት ለፊቱ ወንድሙ ግርማሜ ንዋይ ተቀምጧል። የአዲስ አበባ ሆቴሎች በንጉሱ ጆሮ ጠቢዎች ተሞልተዋል። ስለዚህ የንጉሱ አፍንጫ ስር በሚገኘው ጦር ሰፈር አመቺ ነበር። አውራጃ ገዢው ጠረጴዛውን ደገፍ ብሎ በቀስታ ሆኖም በተጣደፈ ስሜት የጊዜውን አመቺነት ተናገረ። ንጉሱ ወደ ብራዚል ይሄዳሉ። ጦሩና ፖሊስ አይከለክሉም። አምባገነኑ ከሀገር ከወጣ ይደበቃሉ። ስለዚህ መንቀሳቀስ ይኖርብናል። መንግስቱ ንዋይ ወደ ኋላ ለጠጥ አለ። ምንም አልተናገረም። ግርማሜ ንግግሩን ከመቀጠሉ በፊት ወደ ኋላው ገልመጥ አለ። ይህንን ወቅት ለረጅም ጊዜ ነበር የጠበቀው። አንተ የክቡር ዘበኛ ዋና አዛዥ ነህ። ሰዎቹ ይታዘዙሃል። ልዑል አስፋ ወሰን የምናቀርብለትን ይቀበላል። አማራጭም የለውም። ጀነራሉ በመስማማት በዝግታ ራሱን ነቀነቀ። ንጉሱ የሚያቀርቡት ወጣት ልዑል መኮንን በመኪና አደጋ ከሞተ ወዲህ ባሉት ጥቂት ዓመታት ልዑል አስፋ ወሰን ቸለል ብለውታል። ልዑሉ አባቱን ዙፋን ችሎት ሊያገኛቸው ቢፈልግ እንደ ተራው ህዝብ አፈር ልሶ እጅ መንሳት ነበረበት። በመሆኑም ልዑሉ ሳያቅማማ ከጎናቸው ይሰለፋል። ሯጩስ ሲል ግርማሜ ንዋይ ጠየቀ። ልታነቀው ሞክረህ ታውቃለህ? ምን ትርጉም ይኖረዋል? እሱም እንደሌሎቹ ነው። ያለ ንጉሱ በህይወት መኖር የሚችል አይመስለውም። አበበን አምኖ ሚስጥር ማካፈሉ አደገኛ ነው። ቤተሰቦቹ እየተራቡ እንኳን ንጉሱ ካላዘዙት ጎተራውን ከፍቶ እህል አያቀርብም። ስለዚህም ነው ለሰሎሞናዊው ስርወ መንግስት እጅግ ታማኝ የሆነውን ህዝብ ተቀባይነት ለማግኘት ልዑል አስፋ ወሰንን የፈለጉት። ግን እኮ መርካቶ ውስጥ በጣም ዝነኛ ሆኗል አለ ግርማሜ። የህዝቡን ድጋፍ እንድናገኝ ያግዘናል። ጀነራል መንግስቱ የአስር አለቃ አበበን ለኔ ተወው አለ። ጀነራል መንግስቱ ንዋይ 50 አለቃውን የመሳሪያ ግምጃ ቤቱን ከፍቶ ለተወሰኑ ጥቂት ክቡር ዘበኛ ወታደሮች መሳሪያ እንዲያደል አዘዘው። አበበ ከነርሱ አንዱ መሆን እንዳለበት አረጋግጧል። ከዚያም ወታደሮቹ ምሽት ላይ ተቀስቅሰው በፍጥነት እንዲለብሱ ተነገራቸው። 50 አለቃው በታዘዘው መሰረት መሳሪያ ከነጥይቱ አከፋፈለ። ከዚያም መሳሪያዎቻቸውን አቀባብለው እንዲጠብቁ አዘዛቸው። ብዙም ሳይቆይ ጀነራሉ ልዑል አስፋ ወሰንን ቀሰቀሰው። ልዑሉ ከቤተ መንግስት የሌሊት ልብሱን እንደለበሰ ጂፕ መኪና ላይ ተሳፈረ። አንገቱን ደፍቶ ሁለት የታጠቁ ክቡር ዘቦች መሃል ተቀመጠ። ጀነራል መንግስቱ እጆቹን ጭኑ ላይ የተቀመጠውን ጠመንጃ ላይ አድርጎ በጣቱ ምላጩን እንደያዘ ፊት ወንበር ላይ ተቀመጠ። አበበ ከሌሎች የክቡር ዘበኛ አባላት ጋር ከተጫነበት የጭነት መኪና ያያቸዋል። ከልዑሉ ሁኔታ ችግር መፈጠሩን ወዲያውኑ አወቀ። በዚያ ላይ ቀድሞ የማይሰጣቸው እውነተኛ ጥይት ታድሏቸዋል። ብዙውን ጊዜ
ዘውትር ግዳጅ የሚወጡት ጥይት ያልጎረሰ መሳሪያ አንግተው ነበር። እንዳበበ ሁሉ የጭነት መኪናው ላይ የነበሩት ክቡር ዘበኞች በዝምታ ተውጠዋል። ትልቅ ተልእኮ ተሰጥቷቸዋል። ጄኔራሉ የመሳሪያ ግምጃ ቤት ውስጥ የተሰጣቸው ግዳጅ ታሪካዊ ተልእኮ ነው ብሏቸዋል። የኢትዮጵያ ሕዝብ ነፃነቱን የሚቀናጅበት ሰዓት ተቃርቧል ነበር ያላቸው። ትዕዛዝን ያለማመንታት የመቀበል ግዴታ እንዳለባቸው ማስታወሱ። ያንንም ማይፈጽም በሞት እንደሚቀጣ አስጠንቅቋቸዋል። ማሞ ወልዴ ለተልእኮ ከተመረጡት የክቡር ዘበኛ አባላት አንዱ ስለነበር አበበ ምን እየተፈጸመ እንደሆነ ሊጠይቀው ፈለገ። ነገር ግን ወደ እርሱ ዞር ሲል ማሞ ጭንቅላቱን በመነቅነቅ ዝም እንዲል በምልክት ነገረው። አበበ የሚጓዝበትን አቅጣጫ በማየት ወደ ራዲዮ ጣቢያው እየሄዱ እንደሆነ ተገነዘበ። ከድሉ በኋላ በነበሩት 3 ወራት በተደጋጋሚ የሮሙን ሁኔታ ሲተርክለት የሰነበተውን ጠባብ ስቱዲዮ ያስተውላል። ራዲዮ ጣቢያው እንደደረሱ ጄኔራሉ ዘሎ በመውረድ ህንጻውን እንዲቆጣጠሩ አዘዘ። የተወሰኑት መግቢያ በሩን እንዲጠብቁና ሌሎቹ ደግሞ እሱን እንዲከተሉ አዘዘ። ወደ ስቱዲዮ ሲያመሩ እንግዳ መቀበያ ክፍሉ ሶፋዎች ላይ ከተኙት ጥቂት ቴክኒሻኖች በስተቀር ማንም አልነበረም። ጄኔራሉ ቀስቅሷቸው ስራ እንዲጀምሩ አዘዛቸው። አበበ የስቱዲዮውን ዙሪያ እንዲጠብቅ ሲታዘዝ ጄኔራሉ ልዑል አስፋወሰንን ወደ ስቱዲዮ ወሰደው። ከዚያም ወረቀት ሰጥቶት እንዲያነብ ነገረው። ልዑሉ ጽሑፉን ሲመለከተው ፊቱ ገረጣ። ጄኔራል መንግስቱ ለቴክኒሻኖቹ ምልክት ካሳየ በኋላ ልዑሉ አንዳች ነገር ተናገረ። ቃላቶቹ በስቱዲዮ ማጉያ በኩል አስተጋቡ። አሁን ነው ወኔ እንዳልወተ የምናረጋግጠው። አሊያ አባቶ ስለርሶ የሚናገሩት እውነት ነው ማለት ነው። አባቶ ሞኝና ፈሪ ነው የሚሉት አለመሆኑን የማሳየት እድል አግኝተዋል። በዚያን ጊዜ አበበ ልዑል አስፋወሰን ወደ ማይክሮፎኑ ዞሮ ምራቁን ሲውጣየ ባለፉት ዓመታት ኢትዮጵያ ውስጥ ኋላ ቀርነት ተንሰራፍቶ ቆይቷል በማለት ልዑሉ አነበበ። በኢትዮጵያ ገበሬዎች፣ ነጋዴዎች፣ የቢሮ ሰራተኞች፣ ጦር ሰራዊት፣ ፖሊስ፣ ተማሪዎችና በአጠቃላይ በህብረተሰቡ ዘንድ ሐዘንና ቁጭት ተበራክቷል። ልዑል አስፋወሰን ተስፋ በመቁረጥ አካባቢውን ቃኘ። በአንድ አቅጣጫ አፈሙዝ ጆሮ ላይ የተደገነበት ሲሆን በሌላው ደግሞ ጄኔራል መንግስቱ ነዋይ በእርካታ ፍልቅልቅ ብሎ እየሳቀበት ነው። አበበ ክፉኛ ተረበሸ። አልጋውራሹ አባቱን እየከዳቸው ነው። ልዑሉ ንባቡን ቀጠለ። በማንኛውም መስክ እድገት እየታየ አይደለም። ምክንያቱም ጥቂት የንጉሱ ባለሟሎች ለመላው ህዝብ ጥቅም ከመስራት ይልቅ በዘመድ አዝማድ መስራትን መምረጣቸውና ራስ ወዳድ መሆናቸው ነው። የኢትዮጵያ ህዝብ ለዘመናት ከሚማቀቅበት ጭቆና፣ ረሃብና ድንቁርና የሚወጣበት ጊዜ ሲጠባበቅ ቆይቷል። ይሄ ለ3000 ዓመታት ተንሰራፍቶ የቆየ ኢፍትሃዊነት የሚያበቃበት ጊዜ አሁን ነው። ጄኔራል መንግስቱ ነዋይ በጭንቅላቱ ለክቡር ዘበኛው ምልክት ሲሰጠው አፈሙዙን ወደ ልዑሉ ጆሮ አስጠጋ። ለዚህም ሲባል ልዑሉ በዝግታ ማንበብ ጀመረ። የህዝባዊ መንግስት ተቋቁሟል። ትንፋሹን ዋጠ። እኔ አልጋውራሽ ልዑል አስፋወሰን የምመራው ይሆናል። አበበ ምን እየተፈጸመ እንደሆነ ገባው። ግርማዊነታቸው በሀገር ስለሌሉ ጄኔራል መንግስቱ ስልጣን ለመያዝ እየሞከረ ነው። ልዑል አስፋወሰንም ለዚህ ዓላማ እየተጠቀመባቸው ነበር። ነገር ግን ንጉሱ ዙፋናቸውን ለመጠበቅ ማንኛውንም ነገር ከማድረግ ልጃቸውን መስዋዕትነት ከማቅረብም እንደማይመለሱ ያውቃል። የመንደሩን ቄስ ስብከት አስታወሰ። ንጉሠ ነገሥቱን የተፈታተነ የአብ የወልድ የመንፈስ ቅዱስ ቁጣ ይወርድበታል፣ ወደማያንቀላፋው የገሃነመ እሳትም ውስጥ ይወረወራል። አልጋውራሹ በራዲዮ ይናገር በነበረበት ወቅት በመዲናይቱ የነበሩ ሹማምንት ከየቪላዎቻቸው እየተለቀሙ ነበር። መኳንንቱ ከእንቅልፋቸው እየተቀሰቀሱ ተወሰዱ። ክቡር ዘበኞች ራሶች የማለዳ ጸሎታቸውን እንዲያቋርጡ አደረጉ። አዛውንቶቹ መኳንንቶችም የታጣቂዎች ፊት ሲመለከቱ መፈንቅለ መንግስት እየተካሄደባቸው እንደሆነ ገባቸው። የሚታደጓቸው ንጉሠ ነገሥት ባለመኖራቸው ነፍሳቸው በታጣቂዎች እጅ ወደቀች። ይሁንና ከራሶች መኝታ ክፍሎች ከአንደኛው ሰው ማግኘት አልቻሉም። ሊይዟቸው የመጡት ራስ አምልጠዋል። ራሱን አልጋ ስር፣ ቁም ሳጥን ውስጥና ቪላ ቤት ውስጥ ፈልገው ስላጧቸው ወጥተው ሄዱ። ራስ ካሳ በጥንቃቄ ከመጋረጃ በስተጀርባ ወጥተው ስልኩን አነሱ። በዚያን ዕለት ምሽት በታላቁ ቤተ መንግስት የራት ግብዣ ይካሄድ ነበር።
የመፈንቅለ መንግስቱ ጠንሻሾች አብዛኞቹ ራሶችና በከተማይቱ የሚኖሩ ባለስልጣናት በዚያ እንደሚገኙ በማወቃቸው ነው ያን ቀን የመረጡት። በቀላሉ በቁጥጥር ስር ማዋል እንደሚችሉ አውቀዋል። ጀነራል መንግስቱ ነጭ ጓንት ያደረገውን አሽከር ገፍትሮ አበበና ሌሎች ታጣቂዎችን በማስከተል አዳራሹን በርግዶ ገባ። ክቡር ዘበኞች እንግዶቹን እንዲከቡ አዘዘ። ታጣቂዎቹም ክፍሉ ውስጥ በመበታተን ከያንዳንዱ ባለስልጣናት ጀርባ ቆሙ። ከሀገሪቱ ገዢዎችና የዞድ ምክር ቤት አባላት መካከል መገኘቱ ታጣቂዎቹን አስጨነቃቸው። አበበ የንጉሱ ወሬ አቀባይና ከፍተኛ ተሰሚነት የነበረው መኮንን አየ። አስፈሪ እይታው አበበን ያወቀውና ወታደሮቹ የጀነራሉን ትዕዛዝ ብቻ እየፈጸሙ ቢሆንም በክህደት ወንጀል ከመጣይ ግን እንደማያመልጡ የሚገልጽ ይመስላል። ብሔራዊ ጀግናው አበበ አሁን ወንጀለኛ ሆኗል። ከግብር ቤቱ አዳራሽ ውጪ መንግስቱ ታማኝነታችን ለአዲሱ ንጉስ ነው በማለት አስጠንቅቋቸዋል። ነገር ግን አበበ የአመጹ ተባባሪ እንደሆነና የዚህ ወንጀል ቅጣትም ስቅላት መሆኑን አውቋል። ጠመንጃውን በአግባቡ ለመያዝ ሞከረ። ጀነራል መንግስቱ በድርጊቱ እየተደሰተ ነበር። ተመልከቷቸው አለ። ደሃው ባዶ ሆዱን ሲተኛ ፊውዳሎቹ በተትረፈረፈ ግብዣ ዓለማቸውን ይቀጫሉ። በእድሜ የገፉት እቴጌ መነን ከረጅሙ ጠረጴዛ ጫፍ ላይ ከመሃል ተቀምጠዋል። በስተግራቸው ልዕልት ተናኘ ወርቅ በሻማው ብርሃን የሚያንጸባርቅ ጥቁር ረጅም ቀሚስ እንደለበሰች ተቀምጣለች። ከ20 የሚበልጡ አዛውንት ወንዶችና ሴቶችም በጠረጴዛው ዙሪያ ተቀምጠው ይታያሉ። በወርቅ የተለበጡ ባህላዊ ልብሶችን ለብሰዋል። ጠረጴዛው በመመገቢያው ዕቃዎችና ብርጭቆች የተሞላ ሲሆን መስተንግዶም ድንቅ ነበር። ጠረጴዛው አበበ አይቶት በማያውቀው የምግብ ማዕድ ተጣቧል። ሁላችሁም በቁጥጥር ስር ውላችኋል፣ ተከተሉኝ አለ ጀነራሉ በርጋታ። ነገር ግን ከነርሱ ያን አይነት ምላሽ አልጠበቀም ነበር። መኳንንቱ ሊደናገጡ ቀርቶ ካሉበት ንቅንቅም አላሉም። የእቴጌ መነንን ምላሽ ለማወቅ አይኖቻቸውን ወደ እርሳቸው አቀኑ። ጀነራል መንግስቱ ቀጥሎ የተፈጠረው በምን መልኩ ማስተናገድ እንደሚቻል አላወቀም። ጀነራሉ በድጋሚ በቁጥጥር ስር መሆናቸውን ገለጸ። አንድም ሰው አልተንቀሳቀሰም። አበበ ማሞን ተመለከተው። ጠመንጃውን አንዱ መኮንን ላይ እንደደገነ ቢሆንም ቀና ብሎ ሊመለከተው ግን አልደፈረም። ከጥቂት ቆይታ በኋላ እቴጌይቱ ራታቸውን እንዲበሉ አዘዙ። ቀስ በቀስ ጠረጴዛው ዙሪያ የተቀመጡት እንግዶች መመገብ ጀመሩ። ጭራሹኑ ከነርሱ መሃል አንደኛው በፈረንሳይኛ ወሬ ጀመረ። አበበ ጀነራሉ መሳሪያ ቢኖረውም በእነርሱ ላይ ስልጣን እንደሌለው አየ። እቴጌይቱ የሚያዟቸውን ነው የሚፈጽሙት። ለእርሳቸው ሲሉ መሞት ካለባቸው ሞትን ይመርጣሉ። ጀነራል መንግስቱ ምልክት ሲሰጥ ክቡር ዘበኞቹ መሳሪያዎቻቸውን አቀባበሉ። አበበ እየተርበተበተ እንደ ጓዶቹ ሁሉ መሳሪያውን አቀባብሎ ቃታውን ያዘ። ከራዲዮ ጣቢያው በጭነት መኪና ሲወጡ ማሞ ተኩስ ከተከፈተ እንደሚያልቅላቸው በሹክሹክታ ነግሮት ነበር። አበበ የማሞ አይን ጀነራሉ ላይ መሆኑን ተመለከተ። በዚያች ቅጽበት ማሞ የበላይ አዛዡን ሊገለው እንደነበር አውቋል። ልዕልት ተናኘ ዘወር ብላ እንኳን ሳታይ የወጥ ቤት ኃላፊውን ቀጣዩን ምግብ እንዲያቀርብ አዘዘች። ከዚያም በርጋታ ተጋባዦቹን ከራት በኋላ በቁጥጥር ስር እንውላለን አለች። እቴጌይቱ በመስማማት ጭንቅላታቸውን ነቀነቁና ወደ አማጺው ጀነራል ዞሩ። በጣም ጥሩ አለ ጀነራሉ። ይህ የመጨረሻው ራታችሁ ይሆናል። 50 አለቃውን እንዲጠብቃቸው አዞ ወደ ተመጋቢዎቹ በመዞር በፈረንሳይኛ ቦናፔቲ አላቸው። ንጉሱ ትልቅ ግርግዳ በሚያክለው መስኮት እያማተሩ በብራዚል ዋና ከተማ የተገነቡትን አንጸባራቂ ህንጻዎች እያዩ በሐሳብ ተውጠዋል። 7 ሰማይ ጠቀስ ህንጻዎች ጉብ ብለው አዩ። በብራዚላውያን የተፈጥሮ ሀብትና ነጻነት ተደንቀዋል። የመጡትም ስለ ገለልተኛ አባል አገራት ህብረትና ስለ ቡና ለመወያየት ነበር። በወቅቱ የብራዚል ቡና የኢትዮጵያን ቡና እያንኮታኮተው ነበር። የኢትዮጵያ እድገትም እየቀጨጨ ነበር። አክሊሉ የስልኩን መልእክት ሲሰማ ቆይቶ ከዘጋው በኋላ ለመናገር ተዘጋጀ። ከእንግሊዝ ኤምባሲ መልእክት እየተቀበልኩ ነበር። አመጽ ተቀስቅሷል። የንዋይ ልጆች አክሊሉ ራሳቸውን በአዎንታ ነቅንቀው ግርማሜና ጀነራሉ ናቸው። ክቡር ዘበኛም ከነርሱ ጋር ነው። እቴጌን ልዕልት ተናኘንና ሚኒስትሮቹን አስሯቸዋል።
እንግሊዞቹ እንደሚሉት ከሆነ ጦር ሰራዊቱ እስካሁን ድረስ ለንጉሠ ነገሥቱ ታማኝ ነው። ልጄስ በራዲዮ አማጽያኑን እንደሚደግፉ ተናግረዋል። ንጉሡ ምንም አላሉም። ትልቁ ልጃቸው ዘውዱን ለመረከብ ከፍተኛ ጉጉት ቢኖረውም ደካማ ነበር። በራሳቸው ቸልተኝነት ተበሳጩ። ተዘጋጁ፣ በአስቸኳይ መመለስ አለብን ሲሉ አዘዙ። ስልጣን ለመያዝ ካሴሩ ከ40 ዓመታት በላይ ያለፋቸው ራስ ተፈሪ ወጣት እያሉ ከዘመዳቸው ልጅ ጋር ልጅ ኢያሱን ለመገልበጥ አሲረዋል። በዚያም መሰረት ንግሥት ዘውዲቱ ለይምሰል ዙፋን ቢጭኑም ራስ ተፈሪ በስውር ሲመሩ ቆይተው ንግሥቲቱ ሲሞቱ ዘውድ ጫኑ። ስማቸውም ኃይለ ሥላሴ ሆነ። ልጅ ኢያሱን አጥምዶ ለመያዝ 5 ዓመት ፈጅቶባቸዋል። ከዚያም እስኪሞቱ ድረስ ለ14 ዓመታት በቤተ መንግሥቱ ጨለማ እስር ቤት በወርቅ ሰንሰለት ታስረው ቆዩ። እንደዚህ አይነቱ አሳዛኝና አሳፋሪ ሞት በሳቸው ላይ እንደማይፈጸም ለራሳቸው ማሉ። በእግዚአብሔር የተቀቡት ንጉሠ ነገሥት ድል አድራጊው የይሁዳ አንበሳ አሁኑኑ አማጽያኑን በመጋፈጥ ይጨፈልቃቸዋል። ገርማሜ ነዋይ በበርካታ ታጣቂዎች ታጅቦ ወደ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሲገባ ክፍሉ በተማሪዎች ጢም ብሎ ሞልቶ ነበር። የሻገተ ቁራሽ እንጀራ እያሳየ በድል ስሜት ሕዝባችን የሚበላውን እንዲያውቁ ይህንን ነው ዛሬ ለራሶችና ለሚኒስትሮች ያበላናቸው። ቁራሽ እንጀራውን ከፊቱ ገፋ አደረገው። አሁን ሁሉን ነገር ገለባብጦታል። መኳንንቱ የገበሬውን ቀለብ እንዲመገቡ እየተደረጉ ነው። እንድናሸንፍ ልታግዙን ይገባል። ኒስካኔን 3 ጊዜ ከተፈተሸ በኋላ በመጨረሻ የጀነራል መንግስቱ ቢሮ ወደሚገኝበት ጦር ሰፈር እንዲገባ ተፈቀደለት። በአካባቢው የመረበሽ መንፈስ ይታያል። አዲሱ መንግስት ውስጥም ከገባ በኋላ ከጀነራሉ ጋር ብቻቸውን አልነበሩም። አንድ ታጣቂ ግድግዳውን ተደግፎ ቆሟል። የሲቪል ልብስ ለብሶ የከተማውን ሁኔታ ተዘዋውሮ ለማየት አቅዶ ነበር። ሆኖም የከተማዋ ጎዳናዎች ጭር አሉበት። ከትላንትና ወዲያ የልዑል አስፋውሰን ንግግር በሬዲዮ ከሰማ በኋላ ነበር ኒስካኔን ለመጀመሪያ ጊዜ በከተማዋ ደፍሮ የተዘዋወረው። አስጨናቂ ጸጥታ በከተማዋ ሰፍኗል። አመጹ ህዝባዊ አልነበረም። በጥቂት መቶዎች ቢበዛ በጥቂት ሺዎች በሚቆጠሩ ልሂቃን የተቀነባበረ ነው። ቀደም ሲል ለውጪ ዜጎች በጎዳናዎች ላይ እንዳይዘዋወሩ ማስጠንቀቂያ ደርሷቸው ነበር። ነገር ግን የትም መሄድ አይቻልም። አውሮፕላን ማረፊያው ተዘግቷል። ወደ ጅቡቲ ወደብ የሚንቀሳቀስ ባቡርም የለም። እኩለ ቀን ላይ የስልክ መስመሩ ስለተቋረጠ ኢትዮጵያ ከሌላው ዓለም ጋር ተቆራርጣለች። ኒስካኔን የመጀመሪያውን ቀን ምሽት ያሳለፈው በቤቱ ምድር ቤት ውስጥ ነበር። የከባድ መሳሪያ ልውውጥ ከተጀመረ በዚያ ሆኖ ራሱን ሊያድን እንደሚችል ያውቃል። ከራዲዮ እንደሰማው አዲሶቹ የኢትዮጵያ ገዢዎች ሌሎች ሳይሆኑ መንግስቱ ነዋይና ወንድሙ ገርማሜ ናቸው። ለጥንቃቄ የደንብ ልብሱን ላለመልበስ ወስኖ ነበር። አሁን ግን ቆጨው። መንግስቱ ነዋይ የሀገሪቱ መሪ ሆኗል። ምንም እንኳን በራዲዮ የውጭ ዜጎች ደህንነት እንደሚጠበቅና ንብረታቸው እንደማይወረስ ቢገልጽም ስጋት አድሮበት ነበር። ሄሎ ሻለቃ አለ መንግስቱ። ወዲህ ለመምጣት ራስህን ለአደጋ አጋልጠሃል። ጎዳናዎቹ አስተማማኝ አይደሉም። የደከመው ቢመስልም አይኖቹ ግን በድል አድራጊነት ያበራሉ። የድል የስጋትና የሪዮት ዓለም ድብልቅልቅ ስሜት ቢነጠውም ደስተኛ ነበር። ምን ልርዳህ ሲል ጠየቀው። አበበ የት ነው ያለው? ከኛ ጋር ነው። ከኛ ጋር ነው ስትል ምን ማለት ነው? ደህና ነው ያልኩትማ በባዶ እግሩ ሯጭና ኢትዮጵያዊ የህዝባችን ጀግና ለአብዮቱ ሙሉ ድጋፉን ለመስጠት ወስኗል። 10 አለቃ አበበ ዓላማችንን ይደግፋል። በአሁኑ ወቅት የታሰሩትን ራሶች ከሚጠብቁት ሰዎች ውስጥ ይገኛል። እናንተን ከመደገፍ ውጪ ምን ምርጫ አለው? በእናንተ እስር ነው። ሌላው ቀርቶ አብዮት የሚለው ቃል እንኳን ምን ማለት እንደሆነ አያውቅም። አንተስ ሻለቃ አብዮታችን ምን ማለት እንደሆነ ታውቃለህ? እኔ የስዊድን ዜጋ ነኝ። ይህ የኔ ተጠንቀቅ ሻለቃ። ጀነራሉ አቋረጠው። ሰላይ ነው ብዬ ላሳስርህ እችላለሁ። ሀገሬ የገለልተኝነት ፖሊሲ ነው የምትከተለው። በመሆኑም በአገራችሁ የውስጥ ፖለቲካ ከኔ አስተያየት አይጠበቅም። መንግስቱ ይህንን ቢልም የውጭ ሀገር ዜጎችን በማሰር የዓለም አቀፉን ማህበረሰብ ማስቆጣት አይፈልግም። እናንተ እንደምትጠረጥሩት አብዮታችሁ ልበልና የመሳካት እድል የለውም። ጦር ሰራዊቱ የግርማዊነታቸውን መመለስ እየጠበቀ ነው። ሲመጡ ያልቅላችኋል። እናንተ ስዊድናውያን እንደ ቅኝ ገዢዎቹ አይደላችሁም።
የራሳችሁ የሶሻሊዝም ስርዓት አላችሁ ህዝባችን በትምህርት እንደሚለወጥም ታምናላችሁ ምናልባት ትክክል ናችሁ ህዝባችን ትምህርትን ይፈልጋል ሆኖም ይቅርታ አድርግልኝና አቀራረባችሁ የንቀት ነው ለዘብ ያለ ኢምፔሪያሊዝምን ታምናላችሁ ያም ሆነ ይህ ሻለቃ ተሳስተሃል ጦር ሰራዊቱ ለሀገራችን መልካሙን በመመኘታችን ያደረግነው እንደሆነ መደምደሙ አይቀርም የመጨረሻ ደሞዝ ጭማሪያቸውንስ ያገኙት መቼ ነው ህዝቡ ከኛ ጋር ስለሆነ እናሸንፋለን አንዴ ነገርከኝን ታስታውሳለህ ህዝቡ ምን ጊዜም ባለበት አለ ነበር ያልከኝ ወዲህ ስመጣ አንድም ሰው አላየሁም ጎዳናዎቹ ጭር ብለዋል ሁሉም ተደብቋል ሻለቃ የሚያስጨንቅ ነገር የለም አበበ ቢቂላ ከኛ ጋር መሆኑን ሲሰሙ ከኛ ጎን ይሰለፋሉ አበበ ለአዲሲቷ ህዝባዊት ሪፐብሊክ የከፈለው መስዋዕትነት ያሳየውን ቁርጠኝነት ሲሰሙ ይነሳሉ የኢትዮጵያ ዲሲ9 አውሮፕላን በአዲስ አበባ አየር ማረፊያ ለመቆም በመንደርደር ላይ ሳለች 3 ታንኮች አፈሙዛቸውን ወደሷ ዞሩ አውሮፕላኗ የንጉሱን ልኡካን ቡድን ጭና ከብራዚል ስትመለስ እንድታርፍ ፍቃድ የሰጠው መኮንን የግርማዊነታቸውን መመለስ ባስቸኳይ ለጦር አዛዦቹ አሳወቀ ያቀባበል ዝግጅት ተደርጎላቸው ነበር አውሮፕላኑ መውጫው በር ላይ ቆመው እየተጠባበቁ ነበር አክሊሉ በመስኮት የአየር ማረፊያውን በስጋት እያዩ ያማጽያኑን መኖር አለመኖር ለማወቅ ይቃኛሉ በመጨረሻ በጭንቅላቱ ምልክት በመስጠት ዝግጁ እንደሆነ ገልጾ ከግርማዊነታቸው ፊት ሆኖ ከአውሮፕላኑ ለመውረድ ተዘጋጀ አልሞ ተኳሽ ካለ ራሱን መስዋዕት ለማድረግ ነበር አስተናጋጁ የአውሮፕላኑን መውረጃ እንዳስተካከለ ግን አክሊሉን ትከሻው ላይ አንድ እጅ አረፈበት አፄ ኃይለ ሥላሴ ቀስ ብለው ወደ ጎን ሳቡት የሀገርን ሰው ካላመኑ ንጉሠ ነገሥቱ መሆን ምን ይጠቅማል ንጉሱ ከአውሮፕላኑ ወጡ እንደ ተቆጣ አባት ፊታቸውን ቅጭም አድርገው ኮትሮ ይበልጥ ቀጥ ብለዋል አልፈሩም ነገር ግን ከመውረዳቸው በፊት ለአፍታ ያህል በማመንታት ቆም ብለው አየሩን አሸተቱት ከተለመደው ንጹህ የባህር ዛፍ መዓዛ ውጪ የጢስ ምልክት የለም የተቃጠለ ያስክሬን ሽታ የለም ይሄ ጥሩ ምልክት ነበር የተኩስ ልውውጥና አመጽ አልነበረም ሱቆችና ቤቶች በእሳት አልጋዩም ማለት ነው ህዝቡ አብዮቱን አልተቀላቀለም ከታንኮቹ አንዱን ተጠግተው በድፍረት ፊት ለፊቱ ቆሙ ታንኩ ውስጥ የራዲዮ መልእክት ልውውጥ ወዲያውኑ ተሰማ በፍጥነት የታንኩ አናት ተከፍቶ አንድ ወታደር ወረደ ወታደሩ ሰላም ታቀረበ ንጉሱም አንዳች ስሜት ሳያሳዩ ያጻፋ ሰላም ታሰጡት አበበ በቤተ መንግስቱ የአትክልት ስፍራዎች ተኩሱና ያንበሶቹን የድንጋጤ ጩኸት ይሰማል የዛን ዕለት ጧት በርቀት ቦታ በሚሰማ የጠመንጃ ተኩስና ፍንዳታ ነው ከንቅልፋቸው የነቁት በመጀመሪያ ያማጽያኑ ተኩስ ቢመስለውም አሁን ግን ጥርጣሬው ተወግዷል ከባድ መሳሪያው የተነጣጠረው በእነሱ ላይ ነው ሰራዊቱ ወደ ቤተ መንግስቱ እየተቃረበ ነበር አንዱ ሰራዊቱን የሚመሩት ራሳቸው ንጉሠ ነገሥቱ እንደሆኑ ተናግሯል መድፉ በእነሱ ላይ አነጣጥሯል የቤተ መንግስቱ አዳራሾች መተላለፊያዎች በባሩድ ሽታ ጭስና ጩኸት ተሞልተዋል የሚንቀሳቀስ ታንክ ድምጽ ማርሹን እየቀያየረ አጥሮችንና ግንቦችን ሲደረምስ ወጥ ቤቶችና አገልጋዮች በፍርሃት በየቦታው ሲበታተኑ ይታያል አንበሶቹ በሰንሰለቶቻቸው እንደታሰሩ ናቸው አንበሶቹ ከሞቱ አገዛዙ አበቃለት ማለት ነው አበበ እንስሶቹ ከተኩስ የማምለጥ ዕድል እንዳላቸው በማሰብ ተገረመ አበበ ከአምስት ክብሩ ዘበኞች ጋር በአረንጓዴው ክፍል ውስጥ በቁጥጥር ስር የዋሉትን ባለስልጣኖች እየጠበቀ ነበር ባለስልጣኖቹ ለራት ግብዣው የለበሷቸው ልብሶችን እንደለበሱ ከታሰሩባቸው ክፍሎች ወደ ንጉሱ እልፍኝ እንዲመጡ ተደርጓል ማብራሪያም አያስፈልጋቸውም ውጪ ከሚሰማው ተኩስ የመንግስቱ መፈንቅለ መንግስት እየተቀለበሰ መሆኑን መገመት አለባቸው ጦር ሰራዊቱ ቤተ መንግስቱን ለመያዝ እየተዋጋ ነበር ከራሶቹ አንደኛው አበበን ሲመለከቱት ቆይተዋል አንተ ሜዳሊያ የተሸለምከው ነህ አሉት አበበ በአዎንታ ራሱን ነቀነቀ ታዲያ ለጃኑ ሆይ ውለታ ምላሹ ይሄ ነው እናንተ ውሾች ናችሁ ውለታ ቢስ ድኩላ ነህ ምራቃቸውን ተፉበት አበበ የጠመንጃ ፈሙዙን አንስቶ በሽማግሌው ላይ ደቀነባቸው የተኩስ ልውውጡ እየተቃረበ መጣ ከበሩ ውጪ የትርምስ ድምጽ ስለሰማ ሰራዊቱ ደርሶ ይሆን ሲል አሰበ ወዲያውኑ ጀነራል መንግስቱ ተጨማሪ ክቡር ዘበኞችን አስከትሎ ገባ እዚህ ጋር ያላችሁት አንባረቀ ወንዶቹ በሙሉ ወደ ግርግዳው ዙሩ
ሴቶች ዞር በሉ። ራሶቹ ትዕዛዙን ባለመቀበል ተጠጋግተው ሴቶቹ ፊት ቆሙ። መንግስቱ ንዋይ በንዴት ከራሶቹ አንዱን ወደ ግድግዳው ወረወራቸው። ሌሎችም እየተገፈተሩ ተከተሉት። ሴቶቹ ከወንዶቹ ተለዩ። ከቴጌ መነንና ከልዕልት ተናኝ ወርቅ በስተቀር ሁሉም ድምጽ ሳያወጡ እያለቀሱ ነበር። ፊታቸው ላይ ንቀት የሚነበበው ልዕልቷ በቁጣ ጀነራል መንግስቱ ላይ አፍጥጠዋል። ለዚህ ድርጊትህ ትሰቀላለህ አለችው። ጀነራሉ በብሽቀት መሳቅ ጀመረ። ቀደም ሲል ልዕልቷ እርሱ ተጠያቂው እንዳልሆነ ከረዳቸውም ምህረት እንዲደረግለት እንደምታደርግ ለአበበ ሹክ ብለው ነበር። ነገር ግን መርዳት ፈልጎ ከነበረም እንኳን አሁን አልፎበታል። ጀነራሉ ወደ ሰዎቹ ዞሮ በተረጋጋና ቁርጠኝነት በተሞላበት ድምጸት እስረኞቹ እንዲረሸኑ አዘዘ። አበበ ሌሎችን ክቡር ዘበኞች ተመለከተ። መሳሪያዎቻቸውን አቀባብለው ግድግዳ ተደግፈው የቆሙት ራሶች ላይ አነጣጥረዋል። ያበበ ጠመንጃ የተፋበት ራስ ላይ እንዳነጣጠረ ነበር። ከዚህ ቀደም ሰው ገሎ ባያውቅም ይህን አይነቱን ሁኔታ ሊከሰት እንደሚችል ግን ይገምት ነበር። አገርን ሊደፍር ከመጣ ጠላት ጋር ተኩስ ብያለሁ። ራሶቹ ገዳዮቻቸውን ማየት ሕጋዊነታቸውን መቀበል ይሆንባቸው ይመስል ከክቡር ዘበኞቹ ባሻገር እያዩ ነበር። ቀጥ ብለው እንደቆሙ በኩራት ለመሞት ተዘጋጁ። ነገር ግን አልተተኮሰም። ከውጪ ሌላ የፍንዳታ ድምፅ ተሰማ። ከራሶቹ አንዱ በንቀት መንግስቱ አብዮታችሁ የወታደሮችህን ልብም አእምሮም ሊያሸንፍ አለመቻሉን ነው የተገነዘብኩት አሉ። ጀነራል መንግስቱ ራሱ ላይ ተኮሰባቸው። ሽማግሌው እያጓሩ መሬት ላይ ወደቁ። ከስራቸው ደም እንደ ጅረት ይፈስ ጀመር። አንዳንዶቹ ክቡር ዘበኞች በእርጋታ እያከታተሉ ተኮሱ። ራሶቹ ተራ በተራ ወደቁ። ወለሉ በደም በተነከሩ ባህላዊ ልብሶች የሬሳ ክምር ተሸፈነ። ሴቶቹ እሪታቸውን አቀለጡት። ተኩሱ ሲያባራ ቆመው የተገኙት 6 ራሶች ብቻ ነበሩ። መንግስቱ ንዋይ ጠመንጃውን አበበ ላይ ደገነ። ግደላ! አበበ ጠመንጃውን አንዱ ሽማግሌ ራስ ላይ አነጣጠረ። ውሻ! ተኩስ! ምን እየጠበክ ነው? ካልተኮስ ከገልሃለሁ። አበበ ቃታውን ሳበ። መጠበቂያው እንደተቆለፈ መሆኑን ያውቃል። ይህንንም ጀነራል መንግስቱ መገንዘብ አይቀርም። መንግስቱ እንኳን ሊተኩስበት ቢችልም በራሶቹ ላይ መተኮስ ግን አልቻለም። በእነሱ ላይ መተኮስ ማለት ንጉሠ ነገሥቱን አባቱንና መንደሩን መክዳት ብቻ ሳይሆን የክቡር ዘበኛ ሲሆን የፈጸመውን ቃለ መሐላ ማፍረስ ነው። አበበ ጠመንጃውን ዝቅ ሊያደርግ ሲል ሩምታ ተኩስ ተከፈተ። ጀነራል መንግስቱ የተቀሩትን ባለስልጣኖች መረሸኑን ቀጥሎ ነበር። አበበ ላይ ያፈጠጠበት። ምን እንዳደረክ ተመልከት አለው። በዚህን ጊዜ ሌሎቹም ክቡር ዘበኞች መተኮስ ጀመሩ። ምህረት በሚጠይቁት ሟቾች ተማጽኖ የተደሰቱ ይመስል ደጋግመው ተኮሱ። አበበ መሳሪያውን ዘቀዘቀ። እቴጌይቱና ልዕልቲቷ ጨፍጨፋው ምንም ማለት እንዳልሆነና በዚህ ጭካኔ የተሞላበት ድርጊት እንደማይበገሩ በሚመስል ስሜት ሲመለከቱ አበበ አየ። የፍንዳታ ድምፅ መስኮቶቹን ነቀነቃቸውና ጥቁር ጭስ ክፍሉን ሞላው። ጀነራል መንግስቱ ንዋይ ክፍሉን ለቆ ከመውጣቱ በፊት የመጨረሻውን የአብዮቱን ውጤት ተገትሮ ተመለከተ። ከኋላው አዛዥ አልባ የሆኑት ክቡር ዘበኞች በፍርሃት እየተንጠባጠቡ እየተከተሉት ነበር። አረንጓዴው ክፍል ውስጥ በህይወት የተረፉት ሴቶች ብቻ ናቸው። እቴጌይቱ፣ ልጃቸው፣ ባሎቻቸውና አጎቶቻቸው የሞቱባቸው ሴቶች ነጭ ልብሳቸው በደም ፍንጥቅጣቂ እንደቆሸሸ ያለቅሳሉ። ከክቡር ዘበኞቹ አንዱ አበበን ከክፍሉ ጎትቶ አወጣው። ከጭሱና ጦር ሰራዊቱ እየሸሹ ከቤተ መንግስቱ ወጥተው በሩጫ እንጦጦ ጋር ደረሱ። በጨረቃ ብርሃን የሚያብረቀርቁት ባህር ዛፎች ለመደበቅ አይመቹም። ክቡር ዘበኞቹ ጩኸት፣ ለቅሶና ተኩስ ይሰሙ ነበር። አበበ አንዱን ዛፍ ተከትሎ ተኮራምቶ አደረ። ጎህ ሲቀድ አይኖቹ ፈጠው በፍርሃት እየተንቀጠቀጠ ነበር። በዚያ ሰዓት ንጉሠ ነገሥቱ በሮልስ ሮይስ መኪናቸው ወደ ቤተ መንግስቱ በዝግታ እየተጓዙ ነበር። መኪናዋ ስታልፍ የግርማዊነታቸው ታማኞች እየተደፉ ሰላምታ ያቀርባሉ። ኃይለ ሥላሴ በአሰልቺ ስብሰባዎች ላይ እንዲገኙላቸው ከሚልኳቸው በርካታ አምሳዮቻቸው አንዱን ከአንድ ቀን በፊት ቤተ መንግስቱን ሰብረው ከገቡት ሰዎች ጋር አብሮ እንዲሄድ አድርገዋል። አሁን የሚመጡት ወደ ወደመው መኖሪያቸው ነው። የዚያን ዕለት ከሰዓት በኋላ ግርማዊነታቸው ከጎዳናዎቹ በአንዱ ለሕዝብ ንግግር አደረጉ።
ስህተቶቻቸውን አምነው ለተቀበሉ ምህረት እናደርጋለን አሉ። ነገር ግን ህዝቡ ሬሳዎች መርካቶ ላይ ተሰቅለው ሲዘዋወሩ ነበር ያየው። ካኪ የደንብ ልብስ እንደለበሰ በጥይት የተደበደበው የኮሎኔል ገበየሁ አስክሬንና አመጹን የተቀላቀሉት የሌሎችም ሰዎች አስክሬኖች ነበር ያየው። ከተማዋ በባሩድና የጭስ ሽታ ተውጣለች። የጠፋ በህይወት ያሉትንና የሞቱትን ክቡር ዘበኞች ስም ሪፖርት እንዲያደርግ ሰራዊቱ ታዟል። ንጉሠ ነገሥቱን ከከዳቸው ልጃቸው ጎን በመቆም አልጋውራሹ የሌሎች መጠቀሚያ እንደሆነ ተናገሩ። ግርማዊነታቸው የተባሉትን ሰዎች ማንነት ግን አልገለጹም። ምክንያቱም እነዚህን ሰዎች ነበር ለኢትዮጵያ እድገት ያመጣሉ ብለው ለትምህርት ወደ ውጪ መርጠው የላኳቸው። መኳንንቱም ሳይረበሹ በርጋታና ሚዛናዊ በሆነ መንገድ ተሐድሶን ያመጣሉ ብለው ያመኑባቸው ነበሩ። አበበ እጆቹን ወደ ኋላ የፍጥኝ ታስሮ 3 ወታደሮች ይከተሉታል። ወታደሮቹ እጃቸውን እያውለበለቡና እያፏጩ አበበን ጎዳና ላይ እየገፈታተሩ ቁርጭምጭሚቱን በርግጭ ያመቱታል። በዋና ከተማዋ መንገዶች በመገረም በሚያዩዋቸው ህዝብ መሃል በደስታ ወደ ክቡር ዘበኞች ካምፕ እየተጓዙ ነበር። ራሱ ነው በባዶ እግሩ ማራቶን ያሸነፈው ሯጩ ነው እያለ ህዝቡ ያወካል። አሁንም ባዶ እግሩን ነው። ከእንግዲህ አብቅቶለታል፣ አይሮጥም እየተባባሉ ይስቁበታል። ዛፎቹ ላይ የተሰቀሉትን አስክሬኖች እያለፉ ሄዱ። ወታደሮቹ የጦር ሰራዊት አባላት ናቸው። ሸካራ ካኪ የደንብ ልብሳቸው ከክቡር ዘበኞች ገበርዲን ጋር ሲነጻጸር ቆርፋዳ ነው። ያነጋገር ዘይቤያቸው የመርካቶ ሲሆን የሚናገሩትም ጮክ ብለው ነበር። አበበን በቀዝቃዛው ማለዳ ፍርሃት አዳክሞት ተኝቶ ነበር ያገኙት። የኢትዮጵያውያኑን ጀግና እንዳዩ ታወቁት። አሁን እስረኛቸው ሆኗል። አንዱ ወታደር ወደ አበበ ግራ አቅጣጫ ሲተኩስ በተነሳው ትንሽ አዋራ ሳቁ። በመጨረሻ አበበ በክቡር ዘበኛ አባላት ወደ ተሞላው እስር ቤት ተወረወረ። ከእስረኞቹ አንዱ ጀነራል መንግስቱ ነበር። አበበን በጥላቻ ተመልክቶት ፊቱን አዞረ። አበበ የጀነራሉ ፊት በአንድ በኩል በጣም አብጦና ቆዳው ተልጦ እየደማ እንደሆነ እንዲሁም አንደኛው ሙሉ በሙሉ ነጭ መሆኑን ተመለከተ። ኒስካኔን ወደ ቤተ መንግስቱ ሲያመራ ወጣቶችና የቀን ሰራተኞች በመስመር ሆነው በየቦታው የተበታተኑትን የብረትና የአለት ፍርስራሾች እጅ ለእጅ እየተቀባበሉ ሲያጸዱ አየ። ሴቶች ደግሞ ቀያይ ጡቦችን ከሚያመርቱበት ያመላልሳሉ። ስቃያቸው ማለቂያ የሌለው ነው የሚመስሉት። እነዚህ ሰራተኞች የተቀዳደዱ ልብሶቻቸውን እንደለበሱ ይሸቅላሉ። ወንዶቹን ረሃብ አጠውልጓቸዋል። በሌላኛው ረድፍ የተሰለፉ ሴቶች ደግሞ ምናልባት ሚስቶቻቸው ወይም ሴት ልጆቻቸው ሊሆኑ ይችላሉ። እነሱ የቤተ መንግስቱ ጥጋና ጥሩ የሥራ ዕድል ፈጥሮላቸዋል። አበበ ቢቂላ በከሸፈው መፈንቅለ መንግስት በመሳተፉ በሞት ሊቀጣ እንደሚችል የሚገልጽ ዜና ከተሰራጨ ወዲህ ከተላኩት በመቶዎች የሚቆጠሩ ደብዳቤዎች አንዱ የሆነው ከኦሎምፒክ ኮሚቴ የተጻፈው ደብዳቤ ነበር ኒስካንን የያዘው። የስፖርት ፌዴሬሽኖች፣ አፍሪካ ውስጥ ያሉ የፖለቲካ ድርጅቶች፣ አሜሪካ የሚገኙ የመብት ተሟጋች ቡድኖች ስጋቶቻቸውን በደብዳቤ ገልጸዋል። የዓለም አቀፉ ኦሎምፒክ ኮሚቴ ደብዳቤ ግን ከሁሉም በላቀ ክብደት ይኖረዋል ብሎ ያስባል። አበበ በሮም የተካሄደው ኦሎምፒክ ውድድር ፊልም መመረቂያ ስነ ስርዓት ላይ እንዲገኝ በኢትዮጵያ አትሌቲክስ ፌዴሬሽን በኩል የተላከ የግብዣ ደብዳቤ ነበር። ኒስካንን ኃይለ ሥላሴን ሊያገኛቸው ወደ መናፈሻ ሲገባ አንበሶቹን እያየ ያስብ ነበር። አንበሶቹ ያላንዳች እንቅስቃሴ መሬት ላይ ተዘርግተዋል። ስለፈራ በጥንቃቄ ተጠጋ። ሆኖም አውሬዎቹ አንድም ድምፅ አያሰሙም፣ ፈጽሞ አይንቀሳቀሱም፣ እንደ ልማዳቸው አላገሱም። በመጨረሻ ግን የዚህ ምክንያቱ ገባው። አሁን የሚያስፈራ የለም፣ በመርዝ ተገድለዋል። ኒስካንን በመጀመሪያ ያማጽያኑ የመጨረሻ የበቀል እርምጃ መስሎት ነበር። ነገር ግን ድርጊቱ ያማጽያኑ አለመሆኑን ተገነዘበ። ከዱኝ አሉ ኃይለ ሥላሴ። ዙፋናችንን በመጠበቅ ፈንታ ከሃዲዎቹ እንዲገቡ ፈቀዱላቸው። ኒስካንን የሞቱትን አንበሶች እየተመለከተ ለ3000 ዓመታት በኢትዮጵያ ሥርዓት በተተበተበ ሀገርና ማህበረሰብ ላይ ከኦሎምፒክ ኮሚቴ የተጻፈ ደብዳቤ ሊኖረው የሚችለውን ተጽዕኖ አሰበ። ኃይለ ሥላሴ ምንም ያህል የዓለም አቀፉ ማህበረሰብ አካል የመሆን ፍላጎት ቢኖራቸውም እንደ ህዝባቸው ሁሉ በፊውዳላዊ ወግ ተተብትበዋል። እነዚህ ግዴታዎች ናቸው ሰፊውን ህዝብ እንዳያምጽባቸው ያደረጉት። ይህ ደግሞ
በውጭው ዓለም ከሚገኘው ክብር የላቀ ጥቅም አለው። ምን እንርዳሽ አለቃ? ኃይለ ሥላሴ ጠየቁ። ኒስካንን ስለ ደብዳቤው ላለማንሳት ወሰነ። ግርማዊነቶ ለምን ወደዚህ እንደመጣሁ እንደሚያውቁ ገምታለሁ። ለ10 አለቃ አበበ ቢቂላ ምህረት ልጠይቅ ነው የመጣኸው? ንጉሱ ተናገሩ። ተስፋ አደርጋለሁ። ኒስካንን ንግግሩን ገታ። የሌሎችም የዓለም አቀፍ ማህበረሰብ አባላት ተስፋ ምህረት እንደሚያደርጉለት ነው። ኃይለ ሥላሴ ወደ ኒስካንን ዞሮ አፈጠጡበት። ለካሃዲዎች ምህረት እንዳደርግ ነው የምትፈልገው? ለነሱ ምህረት ካደረግን ሌሎቹስ ሁኔታውን በጥሞና የሚመለከቱና የሚጠባበቁትስ ምን ያስባሉ? የሚሉት ይገባኛል ጃንሆይ። እኔን ያበበ ጉዳይ ብቻ ነው የሚመለከተኝ። ሌሎቹም አሉ የተሻለ ኑሮ የሚኖሩ መስሏቸዋል። ያመጹ ተባባሪና ደጋፊ የሆኑ ሆዳሞች አሉ። ለምሳሌ በሀገርህ የሚገኘው አምባሳደራችን አማጺያኑን የማወደስ ወኔም ነበረው። በደስታ ሻምፓኝ ብርጭቆን ከፍ አድርጎ ተጎንጭቶላቸዋል። ይህ ፈሪ ሰው ታዲያ ንጉሠ ነገሥቱ ዙፋናቸውን ሊነጥቁ የሞከሩትን ይቅር ብለዋል የሚለውን ሲሰማ ምን ያስባል? አንድ ቀን ሊሳካለት እንደሚችል ያስባል። እኛ ዓለም አቀፉን ማህበረሰብ ለማስደሰት ስንጥር እሱ ሌላ ሴራ ይጠነስሳል። ይህ ሰው ወደ አገሩ ከተመለሰ ለአማጺያን ሁሉ መቀጣጫ እንዲሆን እናደርገዋለን። ግን እኮ አበበ ከአማጺያኑ ጋር አልተሰለፈም። የግርማዊነቱን ዙፋን መንጠቅ ከሚፈልጉት ኃይሎች ጋር አንዱ አይደለም። አስገድደውት ነው። አማጺያኑ ተሐድሶን አልነበረም የፈለጉት። ኢትዮጵያ እንዳገሩ ሁሉ ሶሻሊስታዊ ንጉሳዊ ስርዓትን ነው የምትከተለው። ያሉትም ቢሉም የፈለጉት ግን ስልጣን ነው። ኒስካንን ቡቱቷቸውን እንደለበሱ ተደርድረው የሚሰሩትን የጉልበት ሰራተኞች ተመለከተ። ከነሱ ራቅ ብሎ ወጥ ቤቱ አጠገብ ቤታቸው ይታያል። የተቀደዱ ድንኳኖች ናቸው። ስልጣን ነው የጠማቸው። ገርማሜና መንግስቱ ንዋይ ስልጣን ነበር የፈለጉት። እድገትና ፍትህን ፈልገን ነው ብለዋል። እኛም እድገትና ፍትህን እንፈልጋለን። ነገር ግን እነዚህ ነገሮች የሚመጡት በዝግታ ነው። በድጋሚ ዞረው የሞቱትን አንበሶች ተመለከቱ። የክህደት ወንጀል ፈጽመዋል። የክህደት ቅጣቱ ደግሞ ሞት ነው። ኒስካንን ቅዱስ ጊዮርጊስ ቤተክርስቲያን ገብቶ ጎንበስ በማለት አማተበ። ከዚያም ቀስ ብሎ አንደኛው አግዳሚ ወንበር ላይ ተቀመጠ። ቀና ሲል በደማቁ የተሳለውን የድንግል ማርያምና ልጇን ስዕል ተመለከተ። አቡኑ መቅደሱን ያጥናሉ። ነገር ግን አዛውንቱ ካህን የውጭ ተወላጆች መኖራቸውን እንዳላወቁ በመምሰል ወዲያውኑ ተሰወሩበት። አጎንብሶ ጸለየ። በዚያ ድባብ ውስጥ ሳለ የሆነ ሰው ከጀርባው እየተመለከተው እንደሆነ ተሰማው። በዝግታ ዞር ሲል ቤተክርስቲያኑ ጥግ ሄለን ታየው እንደነበር አወቀ። የአሜሪካው ቆንስል ባለቤት ፈገግ ብላ በጭንቅላቷ ሰላም ታቀረበችለት። በመጨረሻ ለመሄድ ተነሳ። እሷም ቆማ አጠገቧ እስኪደርስ ጠበቀችው። ከ10 ዓመት በላይ ይተዋወቃሉ። ለበጎ አድራጎት በሚዘጋጁ ዝግጅቶች፣ በቀይ መስቀል በዓላትና አንዳንዴም ባለቤቷ ቤን ተገዶ በሚገኝባቸው የስፖርት ዝግጅቶች ላይ ይገናኙ ነበር። ጎንበስ በማለት ሰላም ታቀረበላት። ከባዱን የእንጨት በር እየከፈተላት ከጨለማው ወደሚያጥበረብረው የፀሐይ ብርሃን ወጡ። የመፈንቅለ መንግስት ሙከራው በተካሄደበት ወቅት ከተባበሩት መንግስታት የመጣ የሴቶች ልዑካን ቡድንን ታስተናግድ እንደነበር ነገረችው። ተኩሱ ተፋፍሞ መስኮቶች ይረግፉ በነበረበት ወቅትም ጊዮር ሆቴል እንደመሸጉ ገለጸችለት። እንዳይታገቱ ፈርተው ነበር። ስላበበ መስማቷን ተናገረች። ያን ከሰማው ወዲህ በየቀኑ እዚህ እየመጣው ስጸልይለት ነው የከረምኩት አለች ሄለን። አንተንም እንደማገኝ ተስፋ አደርግ ነበር ሻለቃ። በርግጥ መደወል ይችል እንደነበር አውቃለሁ። መደወልም ፈልጌ ነበር። ነገር ግን ስራ እንደሚበዛብህ አውቃለሁ። ያበበ ጉዳይ ተስፋ አለው አይመስልም? አዎ ተስፋ አለው። ስላበበ ጉዳይ ከዚህ በተሻለ መንገድ መናገር አይቻልም። ኒስካንን ያስታወሳቸውን የዲፕሎማሲያዊ በሮች ሁሉ አንኳኩቷል። የቀይ መስቀል ፖሊሲ በመንግስታዊ ጉዳዮች ጣልቃ መግባትን አይፈቅድም። የስዊድኑ አምባሳደርም እጆቹ ጣልቃ መግባቱን አልወደደውም። ሁሉም ሊያግዙት እንደማይችሉ ነው የተናገሩት። ብቸኛው የመጨረሻው ይግባኝ ሰሚ ባለስልጣን ንጉሱ ስለሆኑ ጣልቃ መግባት እንደማይፈልጉ ነበር የገለጹት። ነገር ግን ኒስካንን ባይነግሩትም እንኳን ጥፋተኛ በመሆኑ ያምኑ እንደነበር ጠርጥሯል።
እየጸለይንለት እንደሆነ ልነግርህ ነበር የፈለኩት አለች ሄለን ፈገግታ እየቸረችው። ባለቤቴ በጉዳዩ ላይ ዋሽንግተን ከሚገኙ ባለስልጣኖች ጋር እየተነጋገረ ነው። እባክሽን ባለቤትሽን በጣም አመስግኝልኝ። እኔም የማግዘው ስራ ካለ ምናልባት የተማጽኖ ፊርማ ማለቴ ፒቲሽን ማሰባሰብ እንችላለን። ሄለን ለባሏ ቤን አበበን ለማስፈታት ፒቲሽን ስለማሰባሰብ ስትነግረው ስቆባታል። ይሄ እኮ በህዝብ መወደድን የሚያሳይ ፉክክር አይደለም ሲል ነበር ያፌዘባት። ኒስካኔን ግን በሐሳቡ ተጽናና። ይህንን ማድረጉ ምናልባት ሊረዳን ይችላል። ቀና ሰው ነሽ አላት። ከዚያ በላይ ምን ማለት እንደሚኖርበት አላወቀም። ሄለን እጁን ጠበቅ አድርጋ ያዘችው። እየተርበተበተች ብሄድ ይሻለኛል አለችው። ኒስካኔን ደረጃዎቹን ስትወርድ ተመለከታት። ስላሰበችው ፊርማ ጉዳይና አንዳንድ ጊዜ ምን ያህል ብቸኝነት እንደሚሰማው ሊነግራት ፈለገ። ሆኖም የቤተክርስቲያኑ በር በድጋሚ መከፈት ከሐሳቧን አጠበው። አቡኑ ከጨለማው ውስጥ ወጡ። እንደምን ዋልክ ሻለቃ አሉት። አቡኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ናቸው። ግርማዊነታቸው ለአበበ ቢቂላ ምህረት እንዲያደርጉለት እንደጠየቅ ሰማው። በሴራው ውስጥ እንዳልነበረበት እርግጠኛ ነኝ። አበበ ተራ የገበሬ ልጅ ነው። ስለ ፖለቲካ ምንም አያውቅም። እንዲያም ቢሆን በጉዳዩ ላይ ግን ተሳትፏል። ሻለቃ የተካሄደውን ጭፍጨፋ ያዩ መስክረውበታል። 14 መኳንንት ናቸው የተገደሉት። አንዳንዶቹ በጣም የተከበሩ የችሎቱ አባሎች ነበሩ። በርግጥ የገደለውም ሰው ካለ ያን የፈጸመው በመንግስቱ ትዕዛዝ ነበር። ትዕዛዙን የሰጠው ማንነት ምንም ጥቅም የለውም። ይሄ ክርስቲያናዊ ፍትህ አይደለም። ኒስካኔን ቱጋለ። አቡኑ ሊያርሙት አልፈለጉም። ንጉሠ ነገሥቱ አገሪቱን የሚመሩት ከእግዚአብሔር በተሰጣቸው ጸጋ ነው። ከእግዚአብሔርና ከባህላችን ጋር የሚያስተሳስሩን እሳቸው ናቸው። ውሳኔያቸው ፍትሃዊና ምህረትን የተሞላ ነው። ኒስካኔን በንዴት በመናገሩ ተጸጸተ። አዝናለሁ። ንዴትህ ይገባኛል። አንድ ነገር ልጠይቆ ፈልጋለሁ። አበበን ማየት ፈልጋለሁ። እንዳገኘው ሊረዱኝ ይችላሉ? ይሄ ይቻል ይሆናል። ነገር ግን እንድትጎበኘው ማመቻቸት ከቻሉ በኋላ የመፈታት እድሉን ተስፋ በከንቱ እንዳታጎለብትበት ቃል ልትገባልኝ ይገባል። እጣው አሁን ያለችው በእግዚአብሔር እጅ ነው። ኒስካኔን ንግግራቸውን ገታ ሲያደርጉ በመስማማት ጭንቅላቱን ነቀነቀ። ከዚያም አቡኑ አብዛኞቹ የአደጋው ሰለባዎች የንጉሳውያን ቤተሰቦች መሆናቸውን አስታወሱት። ሻለቃ ቁስሉ ከባድ ነው። አቡኑ በኒስካኔን ስም የንጉሱን ፍቃድ መጠየቃቸውን የሰማው ከ2 ሳምንታት በኋላ ነበር። አበበን ቤተመንግስት ምድር ቤት ካለው እስር ቤት በመሄድ ሊጠይቀው እንደሚችል መፈቀዱ ተነገረው። አበበን ለመጎብኘት ተፈቀደለት። ሽታው ቋቅም ያስብል ነበር። ግርግዳዎቹ በትውከትና አይነ ምድር የተጨመላለቁ ሲሆኑ አካባቢው በከርፋትና በፍርሃት ተውጧል። የመንግስቱን ፊውዳላዊነት የሚያረጋግጥ ነገር ቢኖር ይህ እስር ቤት ነበር። ኒስካኔን ወደ ባዶና ጨለማው እስር ቤት ተወሰደ። በዚያ ብዙ ከቆየ በኋላ አበበን አመጡት። አበበ ከስቷል። ከቀጭን ሰውነቱ ቢያንስ 10 ኪሎ ያህል ቀንሷል። ፊቱ ምጥጥ ብሏል። አይኖቹም ተሰርጉደዋል። ምናልባት ጠባቂዎቹ ምግብ በአግባቡ አላቀረቡለት ይሆናል። ለነሱም ይታያቸው በዚያም አለ በዚህ ሞት እንደማይቀርለት ነው። ለኒስካኔን ግን ይህ አረመናዊ ተግባር ነው። ጠባቂዎቹ በሩን እንደዘጉ አበበ ተንደርድሮ ሻለቃው ጉልበቶች ላይ ወደቀ። ሻለቃ እኔ ማንንም አልገደልኩም አለ በመማጸን። ትዕዛዙን አልተቀበልኩም፣ አልተኮስኩም። ጀነራል መንግስቱ ይህንን ያውቃሉ። አምናለሁ አበበ አለ ኒስካኔን። የሚሉትን ነገር እንዳልፈጸም ካውቃለሁ። አማራጭ አልነበረህም አውቃለሁ። አበበን ከወደቀበት ሲደግፈው እግሮቹ ላይ ቁስል አየ። በመጀመሪያ ጉዳቱን ያደረሰበት የታሰረበት ሰንሰለት መስሎት ነበር። መቆም እንዳቃተው ሲያውቅ ግን ወታደሮቹ እንደደበደቡት ገመተ። የፍርዱ ቀን ቀርቧል አለ ኒስካኔን። ግርማዊነታቸው የዓለም አቀፍ ታዛቢዎች የፍርድ ሂደቱን እንዲታዘቡ አሜሪካ ያቀረበችውን ጥያቄ እንደሚቀበሉ ተስፋ እያደረግን ነው። እኔ ንጹህ ነኝ አለ አበበ። እግዚአብሔር ምስክሬ ነው፣ ደግሞም ይረዳኛል። ኒስካኔን ጸጥ አለ።
መንግስቱ አበበን በሽፋን እንደተጠቀመበት አምኗል። አበበ ንጹህ ነው። ሐቁ ግን ለውጥ አያመጣም። አበበን የጦር ፍርድ ቤት እንደሚቀርብ ሊነግረው አልፈለገም። ፍርዱ ቀደም ሲል ተወስኗል። የአበበን ትከሻ ይዞ ቀስ ብሎ ጨመቅ አደረገው። አጥንቱ ወጥቷል። ጡንቻዎቹ ተልፈስፍሰዋል። ወደ ቀድሞ አቋምህ እናመጣሃለን። እዚህ በቂ ልምምድ አላደረክም። ራቅ ብዬ እንኳን መሮጥ የምችል አይመስለኝም ሲል አበበ ቀለደ። ከዚያም እግሮቹን ለሻለቃው አሳየው። ሲደበደብ ተቆጥቶ ያበጠው የውስጥ እግሩ ፈነዳርቷል። ለቀናት መቆም አይችልም ነበር። እድለኞች ነን አለ ኒስካኔን ቁስሎቹን እየመረመረ። ያመረቀዙ አይመስልም፣ ግን በፋሻ መጠቅለል አለባቸው። በንጽህና ልጠብቃቸው ሞክር። ወለሉ ላይ አታድርጋቸው። ዶክተር እዚህ ላመጣልህ ሞክራለሁ። አበበ ለጊዜው ብዙ ልምምድ ማድረግ እንደማይችል ተናገረ። የታሰረባት ክፍል ጠባብና አጭር ከመሆኑ የተነሳ በአግባቡ እንኳን መቆም አይችልም። በዚያ ላይ 7 ሰዎች ናቸው የታጨቁባት። ኒስካኔን ተናደደ። እስረኞች መደብደብ ህገወጥ አረመናዊ ተግባር ነው። ድርጊቱን በይፋ ለመቃወም አሰበ። ራሱን የሚያከብር ሰራዊት እንዲህ አይነቱን የዲሲፕሊን ጉድለት በዝምታ ሊያልፈው አይገባም። በኋላ ግን የተፈጸመውን ድርጊት ተገነዘበ። አበበን ሆን ብለው ነው ያሰቃዩት። በወታደሮቹ ድብደባ የተፈጸመ ጥቃት አይደለም። ሚስጥር እንዲያወጣ በሚሞክር ወገን የተፈጸመ ነው። አታስብ አለው አበበን። ለክፉ የሚሰጥ አይደለም፣ ከመሮጥ የሚያግድህ አይደለም። አበበ ፈገግ አለ። በነገራችን ላይ ከመላው ዓለም ግብዣዎች እየመጡልን ነው። ሁሉም አንተ እንድትገኝላቸው ይፈልጋሉ። ኒስካኔን አበበ ለኢትዮጵያ ምርጥ አምባሳደር መሆን እንደሚችል በመግለጽና ለግብዣዎቹ ምን አይነት መልስ መስጠት እንዳለበት በመጠየቅ የግብዣ ጥሪዎቹን ለትምህርት ሚኒስተር አስተላልፏል። እስካሁን ምላሽ አላገኘም። ኒስካኔን ለአበበ ድንቅ የዓለማችን ሯጭ መሆኑንና ማንም የማራቶን ክብረ ወሰኑን ሊሰብር እንደማይችል እንዲሁም የኦሎምፒክ የወርቅ ሜዳሊያ አሸናፊን በማሰልጠኑ እንደሚኮራ ሊነግረው ፈልጎ ነበር። እመነኝ አለ ኒስካኔን በመጨረሻ። ሁሉም ጋባዦችህ እድሉን የሚያገኙበትን መንገድ እፈልጋለሁ። ኒስካኔን አመሻሹ ላይ ወደ ጊዮን ሆቴል ለመሄድ ወሰነ። ጠጪ አልነበረም። ሆኖም እምነቱን ለማጠንከር ፈልጓል። በቀጭኑ በተጎዳውና በተደናገጠው ባዶ እግሩን ሯጭ መንፈስ ተረብሿል። እርሱን መግደል ትርጉም የለውም። ለኒስካኔን አሁን እንደተገለጠለት አበበ በማራቶኑ ባያሸንፍ ኖሮ ምናልባት ለሞት ፍርድ ባልቀረበ ነበር። በሆቴሉ እንደ ወትሮ ነጋዴዎች፣ ዲፕሎማቶችና ጸሐፊዎቻቸው ሲተራመሱ በማየቱ ሐሳቡ ቀለለው። የውጭዎች ዜጎች የመፈንቅለ መንግስቱ ሙከራ እንደከሸፈ ወደ ኢትዮጵያ ተመልሰው መጥተዋል። ለነርሱ ሁሉም ነገር እንደድሮ ነበር። ኒስካኔን ያዘዘው ውስኪ በሶዳ በሁለት እጆቹ በያዘው ብርጭቆ ተጎነጨው። ውስኪው ውስጡን ሲያሞቀው ንጉሱ ለአበበ ምህረት ባያደርጉለትም እንኳን ከሞት ይልቅ እስር እንደሚፈርዱበት እርግጠኛ ሆነ። ኃይለ ሥላሴ በውጪ ስላላቸው ዝና በጣም የሚጨነቁ ሰው ናቸው። ወዲያውም ግን አንበሶቹ ታወሱት። ለንጉሠ ነገሥቱ ከሁሉም በላይ ክብራቸው እንደሚበልጥባቸው ያውቃል። የመጨረሻውን ብርጭቆ ጨልጦ እንዳዘነ ለመውጣት ተዘጋጅቶ ሳለ ግን ቤን ወደሱ ሲመጣ አየ። ሻለቃ ኒስካኔን ብዙም እዚህ አካባቢ አላይህም አለ ቤን። በዚህ ሳልፍ ጎራ ልበል ብዬ ነው የመጣሁት። ይህ መቼስ ላንተ ከባድ መሆን አለበት። ብዙ ተቀራርባችሁ እንደነበር እገምታለሁ። ኒስካኔን ሰዎች ብቸኛና ከማንም የማይገጥም አድርገው እንደሚቆጥሩት ያውቃል። እውነቱ ግን ሁሉንም ምን ያህል እንደሚወዳቸው አለማወቁ ነው። ባለቤትህን በቀደም አግኝቻት ነበር። በጣም ሩህሩህ ሴት ናት አለ ኒስካኔን። ነግራኛለች። ቤተክርስቲያን ውስጥ ብቻዋን ነበረች። ዘወትር ወደዚያ ትሄዳለች። ምናልባት አብረሃት መሄድ ይኖርብሃል። ባለቤቴ በጣም ሃይማኖተኛ ሴት ነች። የነሱ ግንኙነት ጉዳዩ አልነበረም። ነገር ግን ውስኪው ጭንቅላቱ ላይ ወጥቷል። የመጣለትን ሁሉ ሊናገር ይችላል። እናም ሀገሪቱ ምንኛ ኢሰብአዊ ኋላ ቀርና ጨካኝ እንደሆነች ለመናገር ፈልጎ ነበር። ሆኖም የነበረበትን ቦታ ሲያስታውስ ስካሩ ለቀቀው። ሆቴሉ በጆሮ ጠቢዎች የተወረረ ነበር። ይቅርታ አለ ኒስካኔን። የማያገባኝ ጉዳይ ውስጥ ነው ዘልዬ የገባሁት። አረ ምንም አይደለም። ይልቁንስ መጠጥ ልትገዛልኝ ትችላለህ?
ቤን ረጅሙ ወንበር ላይ ኒስካኔን ጎን እንደተቀመጠ ኒስካኔን አስተናጋጁን ተጨማሪ 2 ውስኪ በሶዳ እንዲያመጣላቸው አዘዘው። ይሄ ሥራ ለሷ የሚመች አይነት አይደለም። መጀመሪያ ላይ አጣላውም ነበር። ከተወሰነ ጊዜ በኋላ ግን አገር ቤት ካለው ነገር ጋር ሁሉ ትቆራረጣለህ። የትም ብትሄድ ባዶ ነህ። አውቃለሁ። እኔ አሁን አገር ቤት መመለስ ከማልችልበት ደረጃ ደርሻለሁ። ልጆች ቢኖሩ ኖሮ ሁኔታው የተለየ ሊሆን ይችል ነበር አለ ቤን። ቤን አስተናጋጁ የሚጠጡትን አቀራርቦላቸው እስኪሄድ ጠብቆ ግን እኮ እዚህ የመጣሁት ስለ ባለቤቴ ለማውራት አይደለም አለው ከውስኪው በደንብ እየተጎነጨ። የሰማህ አልመሰለኝም። የፍርድ ውሳኔው ጊዜ በጣም እያቃረቡት ነው። መንግስቱ ዛሬ የጦር ፍርድ ቤት ቀርቦ ነበር። ዳኞች አልነበሩም። ይግባኝም የለም። የተናገረው ነገር ነበር። ስላበበ ምንም አላለም። ቅንጣት ታክል እንኳን ትህትና አላሳየም። የግርማዊነታቸው ምህረት የመጠየቅ አንዳች ዝንባሌም አላሳየም። ምንም አለ ምን ምህረት እንደማያገኝ ስላወቀ ይመስለኛል። ስለ አብዮት ነበር የሚያወራው። የሞት ፍርድ በተፈረደበት ጊዜ በርሱ ደም ላይ ነፃነትና የፍትህ ዋርካ በኢትዮጵያ እንደሚያድግ ተስፋ እንዳለው ተናግሯል። ነገ ከሌሎች ክቡር ዘበኞች ጋር ይሰቅሉታል። የዚያን ዕለት ማታ ኃይለ ሥላሴ ዙፋናቸው ላይ እንደተቀመጡ ለረጅም ሰዓት በሐሳብ ተመስጠው ቆዩ። እንግሊዛዊው ስፔንሰር በጥግ በኩል እየተጠባበቀ ነው። ዙፋኑ ፊት ለፊት 3 ህንዳውያን ኮከብ ቆጣሪዎች ቆመዋል። የቀመራቸውን ውጤት ለጃንሆይ ሊያሳውቁ ነው። ህንዳውያኑ መዳፎቻቸውን ገጥመው በዝግታ በማጎንበስ እጅ ነሱ። በእጄ አሉ ኃይለ ሥላሴ። አንዱ ኮከብ ቆጣሪ መናገር ጀመረ። ከኮከቦቹ ላይ የተጻፈውን ሐቅ መደበቅ አያስፈልግም። የግርማዊነቱ ቤት ባዶ ይሆናል ሲል ተናገረ። ኮከብ ቆጣሪዎቹ ተያይተው በመስማማት ራሳቸውን ነቀነቁ። ኃይለ ሥላሴ ተርበተበቱ። ከዚያም በኮከብ ቆጣሪዎቹ ላይ በንዴት አፈጠጡባቸውና አሰናበቷቸው። ህንዳውያኑም እጅ ነስተው ወጡ። እንደወጡ ስፔንሰር ወደ ዙፋኑ ቀረበ። አንተስ ሲሉ ኃይለ ሥላሴ ጠየቁት። ያንተስ ሳይንስ ምን ይላል? ስፔንሰርም ተመሳሳይ የሆነ መደምደሚያ ላይ መድረሱን ተናገረ። የሚሰማኝ ትክክል እንደሆኑ ነው። ኃይለ ሥላሴ አማካሪያቸውን ካሰናበቱ በኋላ ብቻቸውን በጸጥታ ተቀመጡ። አቡኑ ሪፖርት ለማድረግ ወደ ቤተ መንግስቱ ሲመጡ ጎህ እየቀደደ ነበር። መንግስቱ ስላልተጸጸተ ምህረት ሊደረግለት እንደማይገባ ለንጉሱ ተናገሩ። በቅድስት ቤተክርስቲያናችን ላይ ያለው ንቀትና ለግርማዊነቱ ያለማደር አባዜው ይቅር የሚያስብል አይደለም። አመጹ እንደተቀሰቀሰ አቡኑ ወዲያውኑ ነበር አማጺያኑን የገዘቷቸው። ይህም ከሁሉም በላይ አማኒውን ህዝብና ረሃብተኛም ቢሆን አማኒ የነበረውን ሰራዊት አማጺያኑን እንዳይደግፍ አድርጓል። እስር ቤት ውስጥ አበበና ሌሎቹ ክቡር ዘበኞች አቡኑ የጀነራል መንግስቱ ነፍስ ምህረት እንድታገኝ ሲጸልዩ፣ እርሱ ግን የማርከስን ጽሑፍ ሲያነብ በድንጋጤ ሲመለከቱ ነበር። አቡኑ ከሄዱ በኋላ መንግስቱ በቤተክርስቲያኒቷ አርቲቡርቲ አምልኮ ተበሳጭቶ እንደነበርና ተቋሟም የሥርዓቱ የመጨቆኛ መሳሪያ እንደሆነች ነገራቸው። ዘመናዊ ሞት እንደሚሞትም በኩራት ገለጸላቸው። በሪዮት ዓለም ፋይዳን የተቀናጀ ህይወት ቢጸጸትም ባይጸጸትም ምህረት እንደማይደረግለት እርግጠኛ ነበር። መንግስቱ ክቡር ዘበኛ ሳለ የሞት ቅጣትን የመፈጸም ግዳይ ተሰጥቶት እንደነበር ገለጸላቸው። ንጉሠ ነገሥቱ እንግሊዝ ሀገር ተሸሽገው በነበሩበት ወቅት ሀገሪቱን ከጣሊያን ወራሪዎች ነፃ ያወጡትን ከሃዲዎች የተባሉ አርበኞች የሰቀላቸው እርሱ ነው። ሟቾቹ አንገት ውስጥ ሸምቀቆ ከገባ በኋላ የጭነት መኪናውን በመንዳት አርበኞቹ ተንጠልጥለው እንዲቀሩ የሚያደርገው እርሱ ነበር። ለዚህ ታማኝነቱም ንጉሠ ነገሥቱ እድገት ሰጥተውታል። በንቀት እየሳቀ አሁን ሁኔታውን ሲያስበው ግን ሌላ እርምጃ እንዳይወስድ ያደረገው ታማኝነት ሳይሆን ፍርሃት እንደሆነ ተናገረ። ጨቋኝ ንጉሥ የሚያስፈሩትን ሁሉ ከመግደል አያቅማማም። የሚጸጽተኝ ነገር ቢኖር ወንድሜ ልንገለው ይገባል ባለኝ ሐሳብ ያለ መስማማቴ ነው። አሁን ወንድሜ ሞቷል አለ። ክቡር ዘበኞቹ በድንጋጤ ነበር የሚሰሙት። መንግስቱ የሚጠቀምባቸውን ጨካኝና አምባገነን የሚሉትን ቃላት ሰምተዋቸው ባያውቁም ንጉሱን የሚያዋርዱ መሆናቸውን ገምተዋል። እስረኞቹ ተደናገጡ። ጀነራሉ በአንድ ወቅት ሊያነቃቸው በማሰብ ከመጽሐፉ በመተርጎም
ስለ ካፒታሊዝምና ኮሙኒዝም ሊያስተምራቸው ቢሞክርም ምንም ሊገባቸው አልቻለም። የገባቸው ነገር ቢኖር የመሬት ይዞታ ለውጥን የሚመለከተው ንግግሩ ብቻ ነበር። ሁሉም በየመንደሮቻቸው የደረሰባቸው በደሎች አሉ። በመሆኑም መንግስቱ ትምህርቱን በዚያ እንደሚጀምር ገለጸላቸው። ኃይለ ሥላሴ መንግስታቸውን ሶሻሊስት ነው የሚሉት፣ ሆኖም ስርዓቱ ንጉሳዊ ነው አለ መንግስቱ ሲያብራራ። በሀገሪቱ ያለው መሬቱ በሙሉ የጃንሆይ ነው። ንጉሠ ነገሥቱ ሲያሻቸው በነፃ ይሰጡታል ወይም ለራሶቹ ያከራዩታል። ራሶች በተራቸው መሬቱን ለጭሰኞች ያከራዩታል። እንደ መሬቱ ለምነትና ከተሰበሰበው ሰብል በሙሉ ግብር ይሰበስባሉ። ብዙ ሰብል ባልተመረተበት ወቅት ሳይቀር ግብር ይሰበስባሉ። በሐረርና ሌሎችም አካባቢዎች ሰፋፊ እርሻዎች አሏቸው። በዚያ ላይ የወርቅ ማዕድን ስፍራዎችና መሰል ንብረቶችን በብቸኝነት ይቆጣጠራሉ። በአጠቃላይ የወርቅ ምርት 1/3 በቀጥታ ወደ ንጉሱ ግምጃ ቤት ነው ገቢ የሚደረገው። ንጉሱ ይህ ገቢ የቤተ መንግስቱና የክቡር ዘበኛውን ወጪ አይሸፍንልኝም ይላሉ ብሎ መንግስቱ የፌስ ሳቅሳቀ። በርግጥ በዚያ ላይ ለውጭ ጉዞ ሽርሽር የሚያውሉት ወጪ አለ። አበበ በሰማው አልተደሰተም። ክቡር ዘበኛ በመሆኑ ኩራት ተሰምቶት የነበረ ሲሆን ከጦር ሰራዊቶች የተሻለ ቀለብ እንደሚቀርብላቸውም አሁን አውቋል። የመንግስቱ ወንድም ገርማሜ አስተዳዳሪ ስለነበር የሥርዓቱን ወጪ መርምሯል። ንጉሳዊ ቤተሰብ፣ ቀሳውስቱ፣ አስተዳዳሪዎቹ፣ ባለስልጣኖችና ወታደራዊ አዛዦቹ ብዙ ለም መሬት በመያዛቸው ከፍተኛ ትርፍ አጋብሰዋል። መንግስቱ ባለስልጣኖቹ የፊውዳል መደብ በማለት ነበር የሚጠራቸው። የኢትዮጵያ ችግር የቅኝ አገዛዝ ሳይሆን ፊውዳሊዝም እንደሆነ ተናገረ። እቴጌይቱ አልጋቸው ስር ከብረት በተሰራ ሳጥን ውስጥ ወርቅ ያስቀምጣሉ በማለት አጋለጠ። ብልህ ነጋዴ ናቸው። ከበርካታዎቹ አፓርትመንቶቻቸው በተጨማሪ በብዙዎቹ የአዲስ አበባ የንግድ ኩባንያዎች ውስጥ የአክሲዮን ባለቤት ናቸው። እንዲህ ትናንሿን የልማት ጭላንጭል ሳይቀር እየዘረፉ ነው ኢትዮጵያን እናዘመናታለን የሚሉት። በመቀጠልም የገዢው መደብ አባላት ኢትዮጵያን ያለ ስርዓት ለውጥ ዘመናዊ አገር ሊያደርጓት ነው የሚፈልጉት። ይሄ ደግሞ ፈጽሞ ሊሆን አይችልም አለ። ቢሰቅሉትም ባይሰቅሉትም ለውጥ መምጣቱ የማይቀር እንደሆነ ነገራቸው። አንድ ቀን ኢትዮጵያውያን ጨቋኞችን ገርሰው ይጥላሉ። አበበ ንጉሱ መንግስቱንና ወንድሙን ከነበሩበት ለትልቅ ማዕረግ እንዳበቋቸው ሲያውቅ ተደነቀ። የመንግስቱን የሰርግ ወጪ ሳይቀር የሸፈኑት ራሳቸው ነበሩ። ነገር ግን ስለ ጉዳዩ ይበልጥ ባሰበ ቁጥር በጀነራሉ ድርጊት ተበሳጨ። የክቡር ዘበኛ ዋና አዛዥ እንደመሆኑ ልዩ ጥቅም፣ ክብርና ሀብት አግኝቷል። ይህ ሁሉ በቂ አልነበረምን ሲል አበበ አሰበ። ጀነራሉ አልጠግባይና ውለታ ቢስ ነው፣ አሊያም ስለ ንጉሠ ነገሥቱ የተናገረው እውነት መሆን አለበት። መንግስቱ የመጀመሪያዋን የፀሐይ ብርሃን ለማየት ወደ ትንሿ መስኮት አንገቱን አቅንቷል። ሌሎች እስረኞች ጸጥ ብለዋል። የምትሰቀሉ ከሆነ ቢያንስ የምትሰቀሉበትን ምክንያት ልታውቁ ይገባል ብሏቸው ነበር። በአበበ እምነት ግን መንግስቱ ከስልጣንና ሀብት ውጪ የፈለገው ነገር የለም። ይሄ ምንም አይደለም። እንደርሱ ግን ዓላማ አይደለም የሚሞቱት። የሚሞቱ ከሆነ ግን የንጉሠ ነገሥቱን ዙፋን የመጠበቅ ኃላፊነታቸውን ስላልተወጡና ግርማዊነታቸውን ስላሳፈሩ ነው። ከዚህ የባሰ አሳፋሪ ተግባር ደግሞ የለም። ጥቂት ወታደሮች በአንድ ሻምበል እየተመሩ ወደ እስር ቤቱ ገቡ። ጊዜው ደረሰ። ጎህ እንደቀደደ መንግስቱ መጽሐፉን ዘግቶ ሻማውን አጠፋ። በዝግታ ከተቀመጠበት ተነሳ። ጦር አካዳሚ ሳለ ልፍስፍስ ሆኖ መታየት እንደሌለበት ተምሯል። የተማረውን አሁን ተግባር ላይ እያዋለው ነው። ወደ ተከፈተው በር ሲመለከት ሻምበሉ በጭንቅላቱ የሰዓቱን መድረስ በምልክት ገለጸ። ተጨማሪ ክቡር ዘበኞች ከሌሎቹ ክፍሎች ወደ ኮሪደሩ እየተወሰዱ ነበር። ጠባቂዎቹ እስረኞቹን ከግርግዳ ጋር የታሰሩባቸውን ሰንሰለቶች በመፍታት እያቆራኙ እያሰሯቸው ነው። አማጺያን ሁላችሁም ልትሞቱ ነው አለ ሻምበሉ በፌዝ። ክቡር ዘበኞቹ ወታደሮች ወለሉን እያዩ ጸጥ አሉ። ከአፍታ በኋላ አበበ ቀና ሲል መንግስቱን አየው። መንግስቱ ፊት ላይ የእርካታ ስሜት ይነበባል። አበበ ባንተ ተደስቻለሁ አለ ጀነራሉ በርጋታ።
ለአብዮቱ ስትል የመግደል ወኔ ያልነበረህም ቢሆንም ለአብዮቱ የመሞት እድል ይኖርሃል። ሻምበሉ ሳቀ። እሱ አይገደልም አለ ሻምበሉ። መንግስቱ ወደ ኋላው ተስፈነጠረ። ሻምበሉ ሳቀበት። ጃኑ ሆይ ለሯጩ ምህረት አድርገውለታል። የዚያን ዕለት ጠዋት ኃይለ ሥላሴ ከወትሮ ትንሽ አረፋፍደው በመነሳት በአትክልቱ ቦታ መንሸራሸር ጀመሩ። ማንም እንዳይረብሻቸው ትዕዛዝ በመስጠታቸው ብቻቸውን የአዲሱን ቀን ድምጾች እየሰሙ ተንሸራሸሩ። የአውራ ዶሮዎቹ ጩኸት፣ የከበሮዎቹ ድምጽና የእንጨት መስቀያዎቹ ሲጥሲታ፣ የአንገቶች መሰበር ድምጽ ከመስቀያዎች ከሚወድቁ አስክሬኖች ጋር ተደባልቀው ይሰማሉ። ኃይለ ሥላሴ ከዚህ ቀደምም ሴረኞችን ሰቅለዋል። ወደፊትም ሌሎች የሚሰቀሉ ስለሚኖሩ እነሱንም ሊሰቅሏቸው ይገደዳሉ። ዋናው አደባባይ ላይ የጀነራል መንግስቱና የሌሎች 6 የክቡር ዘበኞች አባላት አስክሬኖች መስቀያ እንጨቶች ላይ ተንጠልጥለው ይወዛወዛሉ። እኩለ ቀን ላይ በመላው አዲስ አበባ በባዶ እግሩ ሯጭ የኢትዮጵያ ጀግና ከነሱ መካከል አለመኖሩ ታወቀ። ይህ ማለት አበበ ቢቂላ ለንጉሠ ነገሥቱ ታማኝነት ቆሞ ነበር ማለት ነው። አለያም እንዳማጽያኑ ሕይወት አልባ እግሮቹ ወደ መሬት እያመላከቱ አየር ላይ ይወዛወዝ ነበር። ኒስካኔን በላብ እንደተጠመቀ በርግጎ ካልጋው ተነሳ። ልብሱን እንደለበሰ ነበር። ራስ ምታት ይፈልጠዋል። ፀሐይ ወጣለች። ሆኖም ቀኑን ማወቅ አልቻለም። ክፍሉ ውስጥ ሰው እንዳለ ሲያውቅ ተደናገጠ። እንደ ህመምተኛ ዝግ ብሎ በመነሳት ተቀምጦ አካባቢውን ለመለየት ሞከረ። ሄለን ነበረች። በበሩ በኩል ሲያይ ሳሎን ውስጥ ተቀምጣ የፎቶ አልበም ስትመለከት አያት። የለበሰችው ጥብቅ ያለ ቀሚስ የአካሏን ቅርጽ ያሳይ ስለነበር ኒስካኔን ድንግጥ አለ። ከጀርመን ወታደሮች ጋር የተነሳውን ፎቶ አልበም ውስጥ አለመክተቱ አስደሰተው። ኒስካኔን ወጣት ሳለ የተነሳውን ፎቶ እያጠናችው ነበር። የአገር አቋራጭ የበረዶ ልጅ ቅድድም ውድድር በማሸነፉ በጣም ሲስቅ ነበር የተነሳው። በህይወቱ እጅግ የሚኮራበት ወቅት ነበረች። በዚያን ጊዜ ነበር አበበን ያስታወሰው። በዚያች ቅጽበት ሄለን የመኝታ ክፍሉ ተከፍቶ ኒስካኔን መውጣቱን አወቀች። ይቅርታ አለች እየተንተባተበች። ዜና ለነግረህ ስመጣ የፊቱን በር ክፍት ሆኖ ሳገኘው ገባው። እስካሁን ከእንቅልፍ ተነስተ እንደማገኝህ ገምቼ ነበር። ግራ ተጋብቶ እየተጨናበሰ አያት። ከዚያም ጸሎቱ ስላልሰመረለት ተስፋ ቆርጦ አንድ ጠርሙስ ሙሉ ውስኪ ከቤን ጋር ጨርሶ አልጋው ላይ ህሊናውን ስቶ መቆየቱን አስታወሰ። ምንም አይደል፣ ሁሉ ጊዜ ክፍት ነው ምተው። እንዳያት አውቃ ማፈሯን ስለተገነዘበ እንድትረጋጋ ፈልጎ አዝናለሁ አለ። ምን ማድረግ እንደምችል አላውቅም። አንዳንድ ጊዜ ውስኪ ከጭንቀት ይገላግላል። አላወክማ። በቃ ዜናውን ማበስርህ እኔ ነኝ። ይቅርታ ተደርጎለታል። አበባ አልተሰቀለም፣ በህይወት አለ። መቀበጫው ጠርዝ ላይ ተቀምጣ እጁን ያዘችው። ፈጣሪ ጸሎታችንን ሰምቷል። ሎኒ ንጉሠ ነገሥቱ ምህረት አድርገውለታል። አበበ ነፃ ወጥቷል። በፈገግታዋ ውስጥ ሲያስጨንቀው የከረመው መከራ ተኖ ሲሄድ ተሰማው። አይኖቿን እያየ ድንገት ሳቁን ለቀቀው። ባልጠበቀው ደስታ ተጥለቅልቆ የደስታውን ስሜት ለመቋደስ ሲል ብቻ ሊስማት ፈለገ። እርሷም ስሜቱ ስለገባት ሳይሆን አይቀርም እጁን ለቃ ቆመች። እየጠበቀህ ነው። ኒስካኔንና ሄለን ሲደርሱ ፍቅሩን ጦር ሰፈሩ ቀድሞ አገኙት። ጦር ሰራዊቱ የክቡር ዘበኞችን ሰፈር ስለተቆጣጠረው ኒስካኔን ራሱን የጦር ሰራዊት ሻምበል አድርጎ ቀረበ። ሆኖም ወታደሩ በጥርጣሬ እየተመለከተው ቆጠራ የሚካሄድበት ሜዳ ውስጥ እንዲቆይ ያዘዘው። ከዚያም ቁልፍ ይዞ ተመለሰ። ከቤተ መንግስቱ ጎን ያለችውን ባሮጌ እንጨት የተሰራች በር ከፍቶም ወደ ምድር ቤቶች እስር ቤት አመራ። አበበ ከውስጥ በሆነ ሰው ተገፍቶ ወደ ብርሃን ወጣ። ቁርጭምጭሚቶቹም አሁን እንደታሰሩ ስለሆኑ እየነጠረ ሜዳውን አቋርጦ ኒስካኔን እግር ላይ ወደቀ። ግንባሩን መሬት ላይ ደፍቶም ስቅስቅ ብሎ በእፎይታ አለቀሰ። ኒስካኔን ቢደሰትም በአበበ ድርጊት ታፈረ። ከአበበ ጋር እኩዮች ባይሆኑም ለመፈታቱም ግን ባለውለታው አይደለም። ሊያድነው ቢሞክርም አቅም አልነበረውም። ሻለቃው እንዲነሳ ካዘዘ በኋላ እግሮቹን እንዲፈታለት ሻምበሉን ምልክት ሰጠው። ሻምበሉ እግረ ሙቁን እየፈታለት ሳለም እኔን አይደለም ማመስገን ያለብህ አለው ሻለቃው። እግዚአብሔርንና ግርማዊነታቸውን ነው ማመስገን ያለብን። በማልቀስ ላይ የነበረው አበበ አቀፈው።
ከዚያም ጎንበስ ብሎ የውስጥ እግሮቹን ቁስሎች መረመረ። ሙሉ በሙሉ ድነዋል ማለት ይቻላል። የመመርቀዝ ምልክትም አይታይም። እግሮቹን እያሻሸ በእርካታ ጭንቅላቱን ነቀነቀ። አበበ በድጋሚ መሮጥ ይችላል። በጣም ደስ ብሎናል ምኞታችን ሞላ አሸንፎ መጣ አበበ